ሰላም ተማሪዎች እንደምን አላችሁ? ጸደንያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 9 ባዮሎጂ ዩኒት 5 ሴክሽን 3 ኒውትሪንትስ ስለ ንጥረ ምግቦች የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ቪዲዮ እንግዲህ ዋነኛ ዓላማችን የሚሆነው is to list important nutrients ጠቀሜታ ያላቸውን የተለያዩ በምግብ ውስጥ የምናገኛቸው ኒውትሪንት ንጥረ ነገሮች ወይም ንጥረ ምግቦች አሉ እነሱን መዘርዘር ነው። እንዲሁም ሌላኛው ዓላማችን is to explain about the importance of nutrients and their deficiency እነዚህ ንጥረ ነገሮች በተለያዩ ምግቦች ውስጥ የምናገኛቸው ንጥረ ነገሮች ያላቸው ጠቀሜታ በሰውነታችን ውስጥ እንዲሁም ደግሞ እነሱ ንጥረ ነገሮች ደግሞ ስናጣ የሚያጋጥመንን የዲፊሸንሲ ዲሲዝስ የምግብ ተመጣጣኝ ምግብ እጦት በሽታዎች ማብራራት ነው። ወደ ዋና ትምህርታችን ከመግባታችን በፊት activity 5.2 ስንሰራ which is the group work what is the difference between nutrition and nutrients የአመጋገብ ስርዓትና የምግብ ንጥረ ነገሮች ንጥረ ምግቦች ልዩነቱ ምንድነው ይለናል። የኒውትሪሽን እና ኒውትሪንትስን ዲፈረንስ ካየን ኒውትሪሽን ወይም የአመጋገብ ስርዓት ምንለው it refers to the overall process by which living organisms take in, break down and utilize food የአመጋገብ ስርዓት ምንለው አጠቃላይ ሂደቱን ነው። በአጠቃላይ ሂደቱን ነው አንድ ህይወት ያለው ነገር ምግብን አስገብቶ ያስገባው ምግብ ብሬክ ዳውን አድርጎ ሰባብሮ ወይም ደግሞ ፈጭቶ ያንን ምግብ ለተለያዩ ተግባራት ሲጠቀም ያለው ሂደት ነው። ህይወትን ለማስቀጠል ለእድገት እንዲሁም ደግሞ ጤናውን ለማስጠበቅ ሲጠቀመው ምግቡን እና ያ ሆል ፕሮሰስ ያ ሁሉም ሂደት ነው ኒውትሪሽን የምንለው። ሶ ኢትስ አ ብሮድ ኮንሰፕት ማለት ነው። ሰፋ ያለ ጽንሰ ሀሳብ ኒውትሪሽን ስንል ምንን የሚያካትት ኢንክሉድስ መብላትን፣ ዳይጀሽን የምግብ መፈጨትን፣ አብዞርብድ መሆንን ምግብ ከተበላ በኋላ ከተፈጨ በኋላ አብዞርብድ በሆኑ በሰውነታችን የተለያዩ የደም ህዋሳቶች ውስጥ ተመጦ መግባትን በነዛ ተመጦ የገቡት ደግሞ ንጥረ ምግቦች የተለያዩ ሜታቦሊክ ሪአክሽንስ ወይም ደግሞ የተለያዩ በሰውነታችን ውስጥ ለሚካሄዱ አጸግብሮቶች ጥቅም ላይ ሲውል ከዛ ደግሞ የሱ ተረፈ ምርት አስፈላጊ የሆኑ መወገድ ያለባቸው ደግሞ ሰብስታንስስ የሚወገዱበት ኤክስክሬት የሚደረጉበት ሁሉንም ሂደት ኦቨርኦል የሆነውን ፕሮሰስ ነው ኒውትሪሽን የምንለው። whereas nutrients ወይም ንጥረ ነገሮች ንጥረ ምግቦች የምንላቸው ግን they are specific ናቸው። የተወሰኑ ንጥረ ነገሮች ናቸው ምን ውስጥ የምናገኛቸው ምግብ ውስጥ የምናገኛቸው that body needs to function properly ማለት ነው። ሰውነታችን በተገቢው መንገድ ፈንክሽን ማድረግ እንዲችል ተግባራቶችን መስራት እንዲችል የሚያስችሉ የተወሰኑ ስፔሲፊክ የሆኑ ንጥረ ነገሮችን ነው ኒውትሪንትስ የምንለው። they provide energy, build and repair tissues ማለት ነው። ኃይልን የሚሰጡ የተለያዩ የሰውነታችንን ህዋሳት የሚገነቡ የሚጠግኑ ህብረ ህዋሳትን የሚጠግኑ and regulate bodily processes ማለት ነው። ሰውነታችን የሚካሄዱ የተለያዩ ሂደቶችን የሚያስተካክሉ ለዛ ሂደት የሚጠቅሙ ሰብስታንሶችን ንጥረ ነገሮችን ነው ኒውትሪንትስ የምንለው። ሌላኛው የግሩፕ ወርኩ አክቲቪቲ ጥያቄ ምን ይለናል? explain the function of food ይለናል። ከዚህ በፊት አውርተናል አይደለም? የምግብ ጠቀሜታው ምንድነው ወይም ተግባሩ ምንድነው ካለን one is energy አይደለም? provides energy for physical activity and body processes የተለያዩ ምግቦችን ስንመገብ እነዛ ምግቦች ውስጥ የምናገኛቸው የተለያዩ እንደ ካርቦሃይድሬት፣ ፋትስ፣ ፕሮቲንስ የመሳሰሉ ንጥረ ነገሮች አሉ ኒውትሪንትስ አሉ። እነዛ ንጥረ ነገሮች የተለያዩ ተግባራት አላቸው። አንደኛው is energy provide ማድረግ ነው፣ ኃይልን መስጠት ነው። ሁለተኛው growth and repair ነው። supplies nutrients like proteins for tissue building and repair የተለያዩ ህብረ ህዋሳትን መገንባት እና የመጠገን ስራዎችን ይሰራልናል የምንበላው ምግብ። and regulation ነው። የተለያዩ በሰውነታችን ውስጥ የሚካሄዱ ስራዎች አሉ they maintain body function ለምሳሌ በምንበላው ምግብ ውስጥ የሚገኙ vitamins, minerals and water የተለያዩ ተግባራቶች በሰውነታችን ውስጥ እንዲሰራ ያደርጋሉ። ምግብ መፈጨት እንዲችል የተለያዩ የበሽታ የመከላከል አቅማችን እንዲጨምር ማስተካከል እና ማገዝ የሚችሉ ነገሮችን የምናገኘው ምግብን በመመገባችን ነው። and በመጨረሻ ላይ is disease protection የተለያዩ በሽታዎች አሉ እነዛን በሽታዎች ለመከላከል ነው። ምክንያቱም የምንበላው ምግብ የተለያዩ አንቲኦክሲዳንትስ and nutrients ይይዛል that reduces health risk ማለት ነው። የተለያዩ በምግብ እጦት ምክንያት የሚመጡ በሽታዎች አሉ ከነዛ በሽታዎች ራሳችንን ለመከላከል የሚያግዙ ናቸው ማለት ነው። ስለዚህ ምግብ ለዚህም ነገር ይጠቅመናል። በተጨማሪም ምግብ ውስጥ እነዚህ የተለያዩ ንጥረ ነገሮች አንቲኦክሲዳንትስ ስለሆኑ አንቲኦክሲዳንትስ ማለት ንጥረ ነገሮች ናቸው አንድ ህዋስ እንዳይጎዳ ዳሜጅ እንዳይሆን የሚያደርጉ ንጥረ ነገሮች ናቸው። ስለዚህ በሰውነታችን ውስጥ ያሉ ህዋሳት እንዳይጎዱ ስለሚያግዙ ጤናማ የሆነ
ህይወት ይኖረናል ማለት ነው። So what are nutrients ወይም ንጥረ ምግቦች የምንላቸው ምንድናቸው የሚለውን ቀደም ብለን እንዳብራራ ነው። Nutrients are important chemical substances that are found in foods ማለት ነው። በምንበላው ምግብ ውስጥ የምናገኛቸው የተለያዩ ጠቀሜታ ያላቸው ኬሚካዊ ይዘት ያላቸው ንጥረ ነገሮች ናቸው ማለት ነው። this nutrients ወይም ንጥረ ምግቦች የምንላቸው ማለት ነው። In human we need nutrients for growth and a source of energy and stay healthy አይደለም። ሰው ልጆችን ብናይ እነዚህ ንጥረ ነገሮች ንጥረ ምግቦች ለምን ያስፈልጉናል? ለማደግ፣ ኃይል ለማግኘት እና ጤናማ ሆኖ ለመኖር ያስፈልጉናል እነዚህ ኒውትሪየንትስ። እና እነዚህ ኒውትሪየንትስ ደግሞ የምናገኘው we obtain these nutrients from the foods we eat ማለት ነው። ከምንበላቸው ምግቦች ነው የምናገኘው እነዚህ ኒውትሪየንትስ። the 5 important classes of nutrients ብናይ 5 ዋና ዋና ኢምፖርታንት የሆኑ ጠቀሜታ ያላቸው የንጥረ ነገር ምድቦችን ብናይ አንደኛው is carbohydrates፣ ሌላኛው proteins፣ lipids የምንላቸው ወይም ደግሞ fats and oils የሚመደቡበት ምድብ አለ የንጥረ ነገሮች ምድብ፣ vitamins፣ minerals እና water ወይም ውሃ ናቸው። እነዚህ 5ቱ ኢምፖርታንት ክላስስ ኦፍ ኒውትሪየንትስ ንጥረ ነገሮች የምንላቸው በምግብ ውስጥ የምናገኛቸው። እነዚህ ያየናቸውን ኢምፖርታንት ኒውትሪየንትስ ንጥረ ምግቦች ወይም ንጥረ ነገሮች በሁለት ልንከፍላቸው እንችላለን፣ ማክሮ ኒውትሪየንትስ እና ማይክሮ ኒውትሪየንትስ ብለን። ለምንድነው እንደዛ የከፈልናቸው ካልን the three nutrients እና ካርቦሃይድሬት፣ ፕሮቲን እና ፋትስ የምንላቸው ኒውትሪየንትስን ወይም ንጥረ ምግቦችን they are required in large quantities በሰውነታችን ውስጥ በብዛት መጠን የሚያስፈልጉን ስለሆኑ ማክሮ ብለናቸዋል። ማክሮ ሚንስ ብዙ። ስለዚህ በሰውነታችን ውስጥ በዛ ባለመልኩ የሚያስፈልጉን የንጥረ ነገሮች አይነቶች ስለሆኑ ነው ማለት ነው ማክሮ ኒውትሪየንትስ የተባሉት ካርቦሃይድሬትስ፣ ፕሮቲንስ እና ፋትስ። in contrast minerals and vitamins are needed in very small quantities። በንጽጽሩ ደግሞ ሚነራልስ እና ቪታሚንስ የምንላቸው ኒውትሪየንትስ ወይም ንጥረ ምግቦች ንጥረ ነገሮች ደግሞ በሰውነታችን ውስጥ የሚያስፈልጉት በአነስተኛ መጠን ነው። ስለዚህ ማይክሮ ኒውትሪየንትስ ተባሉ ማለት ነው። ማይክሮ የሚያመለክተው በትንሹ መሆኑን ነው። ስለዚህ this are the micronutrients ማለት ነው። ሶ በአጠቃላይ ኒውትሪየንትስ በምግባችን ውስጥ የምናገኛቸው ንጥረ ነገሮች ንጥረ ምግቦች አልሚ ምግቦች ማለት ነው። በውስጡ ያሉ በምግቡ ውስጥ ያሉ ኬሚካል ሰብስታንስስ ማክሮ እና ማይክሮ ኒውትሪየንትስ ብለን እንከፍላቸዋለን። ማይክሮ ኒውትሪየንትስ በብዛት ለሰውነታችን የሚያስፈልጉ የንጥረ ነገር አይነቶች ናቸው። በእነዚህም ውስጥ ካርቦሃይድሬትስ፣ ፕሮቲንስ እና ፋትስን እናካታለን። ሌላኛው ደግሞ ማይክሮ ኒውትሪየንትስ ናቸው። በአነስተኛ መጠን ለሰውነታችን የሚያስፈልጉ የኒውትሪየንት አይነቶች ናቸው። እነዚህም ውስጥ ቪታሚንስን እና ሚነራልስን እናገኛለን ማለት ነው። እነዚህ ኒውትሪየንትስ ወይም ንጥረ ነገሮች አንድ በአንድ ለማየት ብንሞክር እና ከካርቦሃይድሬትስ ብንጀምር ካርቦሃይድሬትስ are types of nutrients that provide energy for human body ለሰውነታችን ኃይል ሰጪ የሆኑ ንጥረ ነገሮች ናቸው። this carbohydrates and are composed of 3 elements ከሶስት መሰረታዊ ነገሮች ነው የተሰሩት ከካርበን፣ ኦክሲጅን እና ሃይድሮጅን ነው የተሰሩት ማለት ነው። this carbohydrates የምንላቸው nutrients the human body gets carbohydrates from green plants ሰውነታችን ካርቦሃይድሬት ንጥረ ነገሮችን ከተለያዩ ምግቦች ማግኘት ይችላል። አንደኛው is from the green plants ነው ከአረንጓዴ ተክሎች ነው። this green plants prepare carbohydrate in the form of starch by the process of photosynthesis አይደለም። አረንጓዴ ተክሎች ከዚህ በፊት እንደምታስታውሱት በፎቶሲንተሲስ ሂደት ነው ስታርች የምንለውን የካርቦሃይድሬት አይነት የሚያዘጋጁት። ስለዚህ የሰው ልጆች እነዚህ አረንጓዴ ተክሎች ሲመገቡ ካርቦሃይድሬትን ያገኛሉ ማለት ነው። ሶ በፎቶሲንተሲስ ሂደት ምንድነው የሚያደርጉት? ግሪን ፕላንትስ አረንጓዴ ተክሎች they combine carbon dioxide and water using energy from the sun in order to produce carbohydrate ማለት ነው። ከአካባቢ አየር ካርቦን ዳይኦክሳይድን በመውሰድ ውሃን በስራቸው አማካኝነት በመሳብ እና ደግሞ የፀሐይ ብርሃንን እንደ ኃይል በመጠቀም ሹገር ወይም ካርቦሃይድሬትን ይሰራሉ። so such carbohydrates are the major sources of energy in our diet ከምግባችን ውስጥ እነዚህ ካርቦሃይድሬትስ የያዙ ምግቦችን መመገባችን ዋነኛ የኃይል ምንጭ ናቸው ማለት ነው። starch is abundant in potatoes starch የምንለው የካርቦሃይድሬት አይነት በድንች ውስጥ በብዛት ይገኛል። ብሬድ በዳቦ ውስጥ እና እንዲሁም በሜዝ በበቆሎ ተክል ውስጥ እንዲሁም ከራይስ ወይም ከሩዝ እና other cereals ውስጥ ከሌሎች ጥራጥሬ ምግቦች ውስጥ እና የምናገኘው የካርቦሃይድሬት አይነት ነው ማለት ነው this starch። በተጨማሪም this sugar appears in our diet mainly as sucrose ስኳር በዋነኝነት sucrose በምንለው የካርቦሃይድሬት አይነት ወይም ደግሞ የካርቦሃይድሬት ፎርም የሚገኝ ሲሆን
እንደ ቴብል ሹገር ማለት ነው። የጠረጴዛ ላይ የምናገኛቸው ስኳሮች እንደዚህ ሻይ ውስጥ የተለያዩ ምግቦች ውስጥ የምንጨምራቸው ስኳሮች ውስጥ ልናገኝ እንችላለን። እነዚህ ስኳሮች ደግሞ ኢትስ አድድ ኢንቱ ድሪንክስ አይደል የተለያዩ መጠጦች ውስጥ ይጨመራሉ። and many prepared foodsም ከዚህ የተሰሩ ሊሆን ይችላሉ። ለምሳሌ ብስኩትን ብንወስድ፣ ኬክስ ብንወስድ፣ የተለያዩ ኬኮችን ብንወስድ ስኳር በውስጣቸው ይይዛሉ። ስኳርንም ከነዚህ አይነት ምግቦች ልናገኝ እንችላለን። በተጨማሪም this sugars also occur naturally in many fruits ማለት ነው። በተፈጥሮ የተለያዩ ፍራፍሬዎች ውስጥ and some vegetables ውስጥ የተወሰኑ ደግሞ አትክልቶች ውስጥ ልናገኝ እንችላለን this sugars። ለምሳሌ እንደ ማንጎ፣ ዋተርሜሎን ወይም ሀባብ፣ እንደ ካሮት ያሉ እንደ ግሬፕ የወይን ፍሬ፣ ባናና፣ ሙዝ፣ ቶሜቶ የቲማቲም ውስጥ እና ካቤጅ ወይም ጥቅል ጎመን ውስጥ ልናገኛቸው እንችላለን this sugars። 1 gram of carbohydrate can provide on average 16 kilojoule of energy ማለት ነው። 1 ግራም ከሚመዝን የካርቦሃይድሬት ምን ያህል ኃይል መገኘት ይችላል? ኪሎጁል የኃይል መለኪያ ዩኒት ነው። 16 ኪሎጁል ኢነርጂ ፕሮዲውስድ መደረግ ይችላል ማለት ነው። an unavailable or indigestible carbohydrate provides dietary fibers። መፈጨት የማይችሉ ካርቦሃይድሬቶች ደግሞ በምን መልኩ ያገለግላሉ? እንደ dietary fibers በመሆን ያገለግላሉ ማለት ነው። that does not serve as source of energy። እንደ ኃይል ምንጭነት ባያገለግሉም ግን ሳይፈጩ ትልቁ አንጀት ጋር በመሄድ ሰገራ ለማለስለስና እንዲሁም ደግሞ ድርቀትን ለመከላከል የሚያገለግሉ ይሆናሉ ማለት ነው። this indigestible carbohydrates. So this indigestible part is a product of plant cell wall that consists many cellulose. እነዚህ indigestible የሆነው ክፍል የካርቦሃይድሬቱ ክፍል ከየት የመጡ ናቸው? It's because of the plant cell wall የመጡ ናቸው። የእጽዋት የህዋስ ግድግዳቸው ከሴሉሎዝ ነው የሚሰራው ብለናል ቀደም ሲል ታስታውሱ እንደሆነ። so ይሄ ሴሉሎዝ is undigestible ማለት ነው። መፈጨት የሚችል አይደለም በሰው ልጆች ባዲ። ምክንያቱም human body does not have any enzymes for the digestion of this cellulose። ሴሉሎዝ የምንለውን የካርቦሃይድሬት አይነት መፍጨት የሚችሉ ኤንዛይምስ የሰው ልጅ ሰውነት ውስጥ ስለማይገኙ so they are indigestible. So therefore the plant cell walls reach the large intestine ማለት ነው። የበላነው እጽዋት የህዋሱ ግድግዳ which is made up of the cellulose fibers የት ይደርሳል ማለት ነው ያለ መፈጨት just because there are no enzymes በሰው ልጆች ጨጓራ ውስጥ እነዛን ይሄን ሴሉሎዝን መፍጨት የሚችሉ ኤንዛይምስ ስለሌሉ የት ይደርሳሉ? in the large intestine ትልቁ የሰውነታችን ትልቁ አንጀት ክፍል ውስጥ ይደርሳሉ ማለት ነው without being digested ሳይፈጩ። This undigested parts of the diet is called fiber or roughage። እነዚህ ያልተፈጩ የካርቦሃይድሬት አይነቶች ምን እንላቸዋለን? fibers አሰር ወይም ደግሞ roughage እንላቸዋለን። so the colon contains many bacteria that can digest some of the substances in the plant cell walls to form fatty acids። ምን ይሆናል? ትልቁ አንጀት ውስጥ በኮለን ውስጥ ማለት ነው ብዙ ባክቴሪያዎች አሉ፣ ጉድ ባክቴሪያዎች አሉ። ይሄንን ፋይበርስ ራፌጆቹን እስከተወሰነ ያህል ዳይጀስት ማድረግ የሚችሉ ማለት ነው that can digest some of the substances in the plant cell wall ማለት ነው። የእጽዋቱ የህዋስ ግድግዳን ዳይጀስት ማድረግ የሚችሉ መፍጨት የሚችሉ አሉ፣ ወደ ፋቲ አሲድ እንዲቀየር ማድረግ የሚችሉ። በተጨማሪም this bacteria feed on the fiber። ይህን ፋይበር ይመገቡና ይባዛሉ and then they add bulk to the contents of the colon ማለት ነው። እዚህ ትልቁ አንጀት ውስጥ የሚገኘውን ሰገራ በልኪ እንዲሆን እንዲወፍር ያደርጉታል። በዚህ የተነሳ it helps it to recollect water ማለት ነው። ውሃ በእነዚህ ፌካል ማተር አብዞርብድ እንዲሆን እንዲያዝል ያደርገዋል። ይሄ በመሆኑ ምክንያት the softens the feces ማለት ነው። በዚህ የተነሳ ሰገራው ይለሰልሳል and it reduces the time needed for the undigested residues to pass out the body ማለት ነው። ከሰውነት የሚወጣበትን ጊዜ በቀላሉ ድርቀት ሳይከሰት ከሰውነት ማስወገድ እንድንችል ሰገራችንን ያግዘናል ማለት ነው the presence of this fiber. so both effects help to prevent constipation ማለት ነው። የአንጀት ድርቀትን ይከላከላል and keep the colon healthy and increase bowel movement ማለት ነው። የትልቁ አንጀታችንን ጤንነት ይጠብቅልናል። በተጨማሪም ደግሞ የአንጀት እንቅስቃሴን ይጨምርና በቀላሉ ማንም ሰው ከሰውነት ውስጥ ያለውን ሰገራ ማስወገድ ይችላል ማለት ነው። እነዚህን ፋይበር ካርቦሃይድሬትስ የት ማግኘት እንችላለን? it's found in vegetables, fruits and grains።
የተለያዩ አትክልቶች ውስጥ፣ ፍራፍሬዎች ውስጥ እንዲሁም ደግሞ ጥራጥሬዎች ውስጥ ማግኘት እንችላለን። ሶ በአጠቃላይ there are 3 types of carbohydrates ካርቦሃይድሬት የምንላቸውን ንጥረ ምግቦች ኒውትሪየንትስ በሶስት አይነት መልኩ ልናገኛቸው እንችላለን። በሞኖሳካራይድ ፎርም፣ በዳያሳካራይድ ፎርም እና በፖሊሳካራይድ ፎርም። ሞኖሳካራይድስ the simplest carbohydrates ሲሆኑ ቀለል ያሉ የካርቦሃይድሬት አይነቶች ሲሆኑ it's a simple sugar or monosaccharide which includes glucose, fructose and galactose. ግሉኮዝ፣ ፍሩክቶዝ፣ ጋላክቶዝ የምንላቸውን የካርቦሃይድሬት አይነቶች የሚካተቱትም በዚህ ሞኖሳካራይድ በምንለው የካርቦሃይድሬት አይነት ነው። ለምሳሌ ግሉኮስን ብንወስድ it's blood sugar የምንለው ነው። ዋነኛ ህዋሳችን እንደ ኢነርጂ ሶርስ እንደ ኃይል ምንጭ የሚጠቀመው የካርቦሃይድሬት አይነት ነው። የተለያዩ ፍሩትስ ውስጥ እናገኘዋለን። ፍራፍሬዎች ውስጥ፣ ማር፣ ሃኒ ውስጥ ስታር ሪች ፉድስ አሉ። በስታርች የበለጸጉ ምግቦች የምንላቸው ማለት እንደ ዳቦ፣ ሩዝ የመሳሰሉ ምግቦች ውስጥ የምናገኘው ነው። ፍሩክቶስን ብንወስድ ደግሞ ፍሩት ሹገር በመባል የሚታወቀው የካርቦሃይድሬት አይነት ነው። በብዛት የሚገኘው እንደዚሁ ፍራፍሬዎች ውስጥ፣ ማር ውስጥ የመሳሰሉ ምግቦች ውስጥ እናገኘዋለን። ጋላክቶስ የምንለውም ደግሞ የሞኖሳካራይድ አይነት ምን አይነት ነው? እሱ ደግሞ ኢትስ ፓርት ኦፍ ላክቶዝ ሹገር ነው የሚገኘው። በወተት ውስጥ የምናገኘው የካርቦሃይድሬት አይነት ነው ማለት ነው። ስለዚህ እነዚህ እንዳለ ብታዩቸው ሁሉም በውስጣቸው 6 ካርበን ይይዛሉ። ኦኬ ሶ this 3 monosaccharides each have 6 carbon atoms። እያንዳንዱ የጠቀስናቸው ሶስቱም አይነት ሞኖሳካራይድ ካርቦሃይድሬትስ 6 ካርበን አተሞችን ይይዛሉ ማለት ነው። እነዚህ እዚህ ጋር ነው እዚህ ጋር የምናገኛቸው ካርበንስ ናቸው። 1 2 3 4 5 6 ካርበን አለው ይይዛል ማለት ነው። ለምሳሌ ይሄንን ብናይ ግን በአጠቃላይ ሁሉም they have got a molecular formula C6H12O6 በሚለው እንጠራቸዋለን ማለት ነው። ምንም እንኳን ስትራክቸራል ዲፍረንስ ቢኖራቸውም እነዚህ ሶስቱ ሞኖሳካራይድስ። ስለዚህ ከስሙ እንደምንረዳው ሄክሶስ ሹገርስ ስንል ከሄክሶስ ወርዱ የግሪክ ነው። ሄክስ ማለት 6 ነው። ኦስ ደግሞ ካርቦሃይድሬት የሚለውን ነው የሚያመለክተው። ስለዚህ ካርቦሃይድሬቱ 6 ካርበን የያዙ ሹገርስ ናቸው የሚለውን ነው የሚያመለክትልን። በተጨማሪም እዚህ ጋር አንድ የብሎኬት ምስል ያመጣሁላችሁ ምንድን ነው ሌትስ ቴክ ዲስ ሞኖሳካራይድስ እንደ ሲምፕል መሆናቸው እንድናስታውስ ከአንድ ሹገር ዩኒት ስለሆነ እንደ አንድ ሹገር ዩኒት ስለሆነ ማለት ነው የምንቆጥራቸው አንላይክ ዳት ኦፍ ዳይሳካራይድ እና ፖሊሳካራይድ ከዚህ በላይ የምናያቸው የካርቦሃይድሬት አይነቶች አሉ። ከነሱ በሲምፕለስት ፎርም ከአንድ ሲምፕል ሹገር የተሰሩ መሆናቸውን ለመግለጽ ነው። ሌላኛው የካርቦሃይድሬት አይነቶች ደግሞ ዳይሳካራይድስ ናቸው። ከዚህ ከስሙ እንደምንረዳው ዳይ እዚህ ጋር 2 ነው። ቀደም ሲል ሞኖ ብለን ከአንድ ሹገር ዩኒት ላይ የተሰሩት፣ እነዚህኞቹ ደግሞ ከ2 ሹገር ዩኒትስ የተሰሩ ናቸው። they are similar to other carbohydrates ከሌሎቹ ጋር ተመሳሳይነት ያላቸው ካርቦሃይድሬቶች ናቸው። and they are comprised of hydrogen, carbon እና oxygen ነው ማለት ነው። ልክ እንደ ሌሎቹ ካርቦሃይድሬትስ ከሃይድሮጅን፣ ካርበን እና ኦክሲጅን ከምንላቸው ኤሌመንቶች የተሰሩ ናቸው። it's the combination of 2 simple sugars ማለት ነው። ቅድም አንድ ሹገሮች አልነበሩ ሞኖሳካራይድስ የምንላቸው ከ2 simple sugars ናቸው ደግሞ እነዚህ ዳይሳካራይድስ የሚሰሩት ማለት ነው። to form a complex sugar called disaccharides ማለት ነው። ከስሙ እንደምታዩት ዳይ 2 ነው። ስለዚህ ከ2 ሳካራይድስ የተሰራ ነው ማለት ነው። እዚህ ጋር ቅድም አንድ ብሎኬት አይተናል። 2 ብሎኬት አንድ ላይ ሲገጣጣም ብላችሁ ማሰብ ትችላላችሁ። ሶ የዳይሳካራይድ ኤግዛምፕሎች ብናይ ማልቶዝ፣ ሱክሮዝ፣ ላክቶዝ እያልን መጥራት እንችላለን። ሶ ማልቶዝ የምንለው ዳይሳካራይድ ከምንድን ነው የተሰራው ካለን ከ2 ግሉኮሶች ነው የተሰሩት። እዚህ ጋር እንደምታዩት እዚህ ጋር አንድ ሲምፕል ሹገር የሆነ ግሉኮስ አለ ከሌላ ሲምፕል ሹገር ግሉኮስ ጋር አንድ ላይ ሲሆን አንድ ላይ ሲያያዙ ማልቶስ የምንለው ዳይሳካራይድ ካርቦሃይድሬት ይሰጡናል። ሱክሮስ ደግሞ የምንለው ግሉኮስ እና ፍሩክቶስ አንድ ላይ ሲሆኑ ነው። ኦኬ ግሉኮስ የምንለው የሲምፕል ሹገር ከፍሩክቶስ ከምንለው የሲምፕል ሹገር ጋር ጆይንድ ሲሆን አንድ ላይ እነዚህ ሁለቱ ሞኖሳካራይድስ ሱክሮስ የምንለውን ዳይሳካራይድ ይሰጡናል። and then ላክቶዝ ደግሞ የምንለው አለ። ጋላክቶዝ እና ግሉክቶዝ አንድ ላይ ሲሆኑ ነው ይሄ ላክቶዝ የምንለው ዳይሳካራይድ ካርቦሃይድሬት የሚገኘው ማለት ነው። የትኞቹ አይነት ምግብ ውስጥ እናገኛቸዋለን እነዚህን ዳይሳካራይድ ካርቦሃይድሬትስ ካለን ለምሳሌ ማልቶስን ብንወስድ የተለያዩ ጥራጥሬዎች ውስጥ ልናገኘው እንችላለን። ገብስ ውስጥ የተለያዩ ጥራጥሬዎች ውስጥ የምናገኛቸው ናቸው ማልቶስ። ሱክሮስ ደግሞ ቴብል ሹገር የምንለው ነው። በተለምዶ ስኳር እያልን የምንጠቀመው ውስጥ እናገኘዋለን። ሹገር ኬን
ሸንኮራ አገዳ ውስጥ እና ሌሎች ፍራፍሬዎች ውስጥ የምናገኘው አይነት ከዳይሳካራይድ ካርቦሃይድሬት ነው። ላክቶዝ ደግሞ ቀደም ብለን እንዳወራ ነው በውስጡ this galactose ይገኛል ብለን የለ which is found in the milk። በዚህ ላክቶዝ የምንለው ሚልክ ውስጥ ወተት ውስጥ እና የወተት የላም ምርቶች ውስጥ የምናገኘው ነው። ልክ እንደ አይብ፣ እርጎ የመሳሰሉት ውስጥ የምናገኘው ካርቦሃይድሬት። ሶስተኛው አይነት ደግሞ ካርቦሃይድሬት is the polysaccharide። እዚህ ጋር ደግሞ እንደምትመለከቱት ከስሙ ፖሊ ማለት መኒ ነው፣ ብዙ ማለት ነው። ስለዚህ ከብዙ ሲምፕል ሹገር ዩኒትስ የሚሰራ የካርቦሃይድሬት አይነት ነው። ኢትስ ፎርምድ ዌን መኒ ሲምፕል ሹገርስ ጆይን ቱጌዘር ማለት ነው። እንደምታዩት ብዙ ብሎኬቶች አንድ ላይ በመሆን ግንብ እንደሚሰሩት ሁላ ብዙ ሲምፕል ሹገርስም አንድ ላይ በመሆን this polysaccharide carbohydrates ይሰሩልናል። So there are substances whose molecules contain hundreds or thousands of monosaccharides ማለት ነው። ከመቶ እስከ 1000 የሚያክሉ monosaccharides አንድ ላይ ተያይዘው ሊንክድ ሆነው ነው የሚሰሩት ማለት ነው። ልክ እንደዚህ ግንቦቹ ከብዙ ብሎኬት ተሰርቶ ግንብ ብለን እንደምንጠራው this polysaccharide carbohydrates የምንላቸው from thousands and hundreds of monosaccharides ነው የሚሰሩት አንድ ላይ ተያይዘው። እንግዲህ እነዚህ polysaccharide carbohydrates የት ነው የምናገኛቸው? they're found in plant cell as cellulose and starch ማለት ነው። በእጽዋት ህዋስ ውስጥና እንዲሁም ደግሞ ሴሉሎዝ የህዋስ የግንቡ ሴል ዎል የሚሰራው ከሴሉሎዝ ነው ብለናል። ስለዚህ ዲስ ሴሉሎዝ የምንላቸውና ስታርች የምንላቸው ካርቦሃይድሬትስ ፖሊሳካራይድስ ናቸው ማለት ነው። ከብዙ ሞኖሳካራይድስ የተሰሩ ናቸው። ኢን አዲሽን ስቶርድ ኢን አኒማልስ አዝ ግላይኮጅን ማለት ነው። በእንስሳት ውስጥ ደግሞ ዲስ ፖሊሳካራይድስ በምን መልኩ ነው የሚቀመጡት? በግላይኮጅን በምንለው የፖሊሳካራይድ ፎርም ነው የሚቀመጡት ማለት ነው። And the general formula of this polysaccharides is C6H10O5 as a whole በኤን ነምበር ሲባዙ ማለት ነው። so this ኤን ነምበር ምንድናት ማለት ነው? the number of monosaccharides ናቸው ማለት ነው። ምን ያህል monosaccharides አንድ ላይ ሊንክድ ሆኖ ነው የሰሩትን የሚለውን ለማመልከት ነው። ስለዚህ by that number እናባዛዋለን ማለት ነው። so it's more of chemistry. then as a whole this general formula ይሄ ነው ማለት ነው። so this starch የምንለው አለ አሚሎፔክቲን እና አሚሎዝ የምንላቸው በሁለት አይነት መልኩ ልናገኘው እንችላለን። this starch የምንለውን የፖሊሳካራይድ አይነት in the plant cell የምናገኘው የእጽዋት ህዋስ ውስጥ የምናገኘው የካርቦሃይድሬት አይነት ነው። this glycogen ደግሞ የምንለው አለ in animal cell stored የሚሆንበት መንገድ ነው። this polysaccharide carbohydrate in cellulose which is the main ስትራክቸር ማለት ነው። ዋነኛው መዋቅር ሆኖ የሚያገለግለው የእጽዋት ህዋስ ግድግዳን የሚሰራልን ማለት ነው this cellulose። so በእነዚህ አይነት በሶስቱ መልኩም ደግሞ this polysaccharides carbohydrates እናገኛቸዋለን ማለት ነው። እዚህ ጋር ከምስሉ በበለጠ መልኩ እንደምትረዱት ከብዙ ሞኖሳካራይድ ሲምፕል ሹገር ዩኒትስ የተሰሩ እንደሆኑ ነው this polysaccharides። ስታርችንም ግላይኮጅንንም ሴሉሎዝንም ብንወስድ ማለት ነው። እዚህ ጋር አንድ አቴንሽን መስጠት ያለብን ነገር the energy produced from the raw materials is usually measured in units known as calories። ከአንድ ምግብ የምናገኘው ኃይል የሚለካው በምንድን ነው? calories በምንለው ዩኒት ነው የምንለካው ማለት ነው። so 1 calorie is the amount of energy needed to raise the temperature of 1 gram or 1 cubic centimeter of water in 1 degree Celsius ማለት ነው። ምን ማለት ነው? አንድ ካሎሪ የምንለው የሚያስፈልግ ኢነርጂ ነው። 1 ግራም የሚያክልን ውሃን ሙቀቱን ቴምፕሬቸሩን በ1 ዲግሪ ሴልሺየስ ከፍ ማድረግ የሚያስችል ኃይል ማለት ነው። ስለዚህ 1 ካሎሪ ማለት 1 ግራም ያክልን ውሃ በ1 ዲግሪ ሴልሺየስ ሙቀቱን መጨመር የሚያስችል ኃይል ነው። ስለዚህ በዚህ መልኩ ነው ካሎሪስ ብለን የምንወስደው። ከምግብ የምናገኘው ነው ኢነርጂ በዚህ መልኩ ነው፣ በዚህ ዩኒት ነው የምንለካው። so the calorie units usually referred to in biology and nutrition are kilogram calories። አብዛኛው ጊዜ ከአንድ ምግብ የሚገኘውን ካሎሪ የምንጠቅሰው በኪሎ ካሎሪ ነው የምንለካው። ኪሎ ካሎሪ ከ1 ኪሎ ካሎሪ ከምን ጋር እኩል ነው? ከ1000 ግራም ካሎሪ ጋር እኩል ነው። ከ1000 ግራም ካሎሪስ ጋር እኩል ነው ማለት ነው። እዚህ ጋር እንደምታዩት የተለያዩ ፍራፍሬዎች አሉ አይደለ? እዚህ ጋር ብርቱካን፣ ካሮት፣ ስትሮበሪ and then this cabbage የመሳሰሉትን ማየት ትችላላችሁ። ፖም፣ አቮካዶ፣ አፕል፣ ግሬፕ አለ። ስለዚህ እነዚህ ላይ እንዳለ የተለጠፉት ኪሎ ካሎሪያቸው ነው። እነዚህን ብንበላ ለምሳሌ እዚህ ጋር ከአንድ ፖም የምናገኘው ኢነርጂ አማውንቱን እንለካ ብንል 50 ኪሎ ካሎሪስ ነው። 50 ኪሎ ካሎሪስን ወደ ካሎሪስ እንቀይር ከፈለገን በ1000 ማባዛት ነው። ኦኬ ምክንያቱም 1 ኪሎ ካሎሪ ከ1000 ግራም ጋር እኩል ስለሆነ 50 ደግሞ ስንት ይሆናል ብለን እንሰራና እናገኛለን ማለት ነው። so we will get 50,000
ካሎሪዎች እናገኛለን ማለት ነው ከአንድ ፖም ከበላ ነው። እንደዚህ እያለን ሌሎችንም ማባዛት እንችላለን። ስለዚህ ከአንድ ምግብ የምናገኘው ኢነርጂን የምንለካው በኪሎ ካሎሪ ነው ማለት ነው። እሺ አሁን ደግሞ አክቲቪቲ 5.3 ስንሰራ ኢትስ ሆምወርክ ቤታችሁ ሄዳችሁ የምትሰሩት ነው። ምን ሪፈር ቱ ባዮሎጂ ቡክስ ኢን ዘ ላይብራሪ ኦር ሰርች ፍሮም ዘ ኢንተርኔት ኢን ኦርደር ቱ ሊስት ኤግዛምፕል ኦፍ ፉድስ ዛት ቢሎንግ ቱ ፍሩክቶዝ ሱክሮዝ ኤንድ ስታርች ይለናል። ከመጽሐፍ ወይም ከኢንተርኔት ላይ ፈልጋችሁ የምግብ ዝርዝሮች አውጡ ይለናል። ምን አይነት የምግብ ዝርዝሮች ነው የምታወጡት? በውስጣቸው ፍሩክቶዝ ካርቦሃይድሬትን የያዙ ሱክሮስን የያዙ እና ስታርችን የያዙ። ኦኬ ዲስ ፍሩክቶስ የሞኖሳካራይድ ኤግዛምፕል ማድረጉ ነው። ሱክሮስ ደግሞ የዳይሳካራይድ እንዲሁም ደግሞ ስታርች የፖሊሳካራይድ። ስለዚህ እነዚህ 3 አይነት የካርቦሃይድሬት አይነቶች የሚገኙባቸውን ምግቦች ዘርዝሩ ይለናል። ሶ ፈልጋችሁ እና አንብባችሁ አይታችሁ እንደሆነ እንደዚህ አይነት ምግቦች እና ማን ናቸው? ፎር ኤግዛምፕል ኢፍ ዊ ቴክ ፍሩክቶስ የምንለውን የምግብ የካርቦሃይድሬት አይነት ብናይ የምናገኘው አብዛኛው ጊዜ የተለያዩ ፍሩትስ ውስጥ ወይም ፍራፍሬዎች ውስጥ እናገኘዋለን። እንደ ማንጎ፣ ወተርሜሎን፣ ሀባብ ማለት ነው፣ አፕል የመሳሰሉ ፍራፍሬዎች ውስጥ ልናገኝ እንችላለን ፍሩክቶስ የምንለውን የካርቦሃይድሬት አይነት። ሌላኛው ደግሞ ኢዝ ደ ሱክሮስ አይደለም። ሱክሮስ በቤታችን የምንጠቀመው ሻይ ስንጠጣ፣ የተለያዩ ነገሮች ስንጠቀም፣ ኬክ ስንሰራ የምንጠቀመው ስኳር የሚመጣው ኢዝ ፍሮም ደ ሹገር ኬን አይደለም፣ ከሸንኮራ አገዳ ነው። ስለዚህ ሱክሮስን እንደዚህ አይነት ሹገር ኬን ውስጥ እናገኘዋለን። በተጨማሪም ሌሎች ፍራፍሬዎች ውስጥ ጣፋጭነት ያላቸው ፍራፍሬዎች ውስጥ ልናገኝ እንችላለን። ለምሳሌ ፎር ኤግዛምፕል ኢን ኦሬንጅ የመሳሰሉት ቦታ ማለት ነው። እና ካንዲዎች ስኳራማነት ያላቸው ጣፋጮች ውስጥ ሶፍት ድሪንኮች ውስጥም እናገኛለን ዲስ ሱክሮስ የምንለውን የካርቦሃይድሬት አይነት። ስታርችን ደግሞ ከወሰድን አብዛኛው ጊዜ ፖቴቶ ውስጥ፣ ድንች ውስጥ፣ ስኳር ድንች ውስጥ የመሳሰሉት ውስጥ የምናገኝ ነው። ዊሴድ ስታርች የምንለው ፖሊሳካራይድ አብዛኛው ጊዜ እጽዋት ውስጥ ነው የሚገኘው ብለናል። ስለዚህ የድንች ተክል፣ የስኳር ድንች ተክል በተጨማሪም እንደ ባቄላ፣ እንደ ምስር፣ አተር፣ ሩዝ የመሳሰሉት ውስጥ ልናገኝ እንችላለን ማለት ነው ዲስ ስታርች። ሶ እነዚህን 3 አይነት ካርቦሃይድሬትስ በእንደነዚህ አይነት ምግቦች ውስጥ ልናገኛቸው እንችላለን ማለት ነው። ሌላው ምን ይለናል? in which group of carbohydrates do honey and table sugar belong ይለናል። ማርና የምናገኘው በየዕለት ተዕለት ህይወታችን የምንጠቀመው ስኳር የትኛው ካርቦሃይድሬት ውስጥ ነው የምንመድባቸው እንላለን። በውስጣቸው የሚይዙት የትኛው ካርቦሃይድሬት ነው ይለናል። ሀኒ ቢሎንግስ ቱ ዘ ካቴጎሪ ኦፍ ሞኖሳካራይድ አይደለም። ከሲምፕል ሹገር ዩኒት የሚሰራው ፍሩክቶስ እና ግሉኮስ የምንላቸው ሞኖሳካራይድስ ናቸው። ሀኒ ውስጥ ማር ውስጥ የምናገኛቸው የካርቦሃይድሬት አይነቶች። ቴብል ሹገርን ከወሰድን ደግሞ ሱክሮስ ብለናል አይደለም። ኢትስ ዳይሳካራይድ ከግሉኮዝ እና ከፍሩክቶስ የሚሰራው ዳይሳካራይድ ሱክሮስ ነው ማለት ነው ቴብል ሹገር የምንመደበው። ሶ ቴብል ሹገር ኢዝ ዳይሳካራይድ ውስጥ ነው የሚመደበው። ሀኒ ደግሞ ሞኖሳካራይድስ ነው የሚመደበው። እንደ ካቴጎሪ ኦፍ ሞኖሳካራይድስ ያለው ሀኒ ነው፣ ምክንያቱም የሚሰራው ከአንድ ሲምፕል ሹገር ዩኒትስ ካላቸው ፍሩክቶስ እና ግሉኮስ ካርቦሃይድሬትስ ነው። ዲስ ቴብል ሹገር ደግሞ ከዳይሳካራይድስ ነው። ከግሉኮስ እና ፍሩክቶስ አንድ ላይ በመሆን የሚሰሩት የዳይሳካራይድ የካርቦሃይድሬት አይነት ስለሆነ ማለት ነው። በሁለተኛ ደረጃ የምናያቸው የኒውትሪየንትስ አይነት ፋትስ ኤንድ ኦይልስ ናቸው። ቅባታማና ዘይታማ የሆኑ nutrients ማለት ነው። and these fats and oils are high energy nutrients that provide 35 to 45% of caloric intake. ቅባታማና ዘይታማ የምንላቸው ኒውትሪየንትስ ከፍተኛውን የሆነ ኃይል የሚሰጡ ወይም ኃይል ሰጪ የሆኑ ንጥረ ምግቦች ናቸው ወይም ንጥረ ነገሮች ናቸው። በምግብ ውስጥ የምናገኛቸው ከ35 እስከ 45% የሚያክል ካሎሪ ሊሰጡን የሚችሉ ናቸው ማለት ነው። ሞር ኦፍ ደ ካርቦሃይድሬትስ ከካርቦሃይድሬቶች ኒውትሪየንትስ በበለጠ መልኩ ከፍተኛ የሆነ ኃይልን መስጠት የሚችሉ ኒውትሪየንትስ አይነቶች ናቸው። ሶ እዚህ ጋር ምን ይለናል? 1 gram of lipid gives 37 kilojoule of energy ይለናል። አሁንም ሌላ ኢነርጂ የመለኪያ ዩኒት አለን፣ ሜዥር ማድረጊያ ዩኒት አለን። እሱም ኪሎ ጁል ነው። ሶ ለምሳሌ ከ1 ግራም ኦፍ ሊፒድ ከ1 ግራም ኦፍ ቅባታማ የሆነው ኒውትሪየንት 37 ኪሎ ጁል ኦፍ ኢነርጂ ሊገኝ ይችላል ማለት ወይም ደግሞ 9 ኪሎ ካሎሪ ሊገኝ ይችላል ማለት ነው። ምክንያቱም 1 ኪሎ ካሎሪ 4.18 ኪሎ ጁል ነው። ስለዚህ 9 ኪሎ ካሎሪ ደግሞ 37.6 ኦልሞስት ወደ 37 ኪሎ ጁል ጠጋ ማለት ነው። ሶ ከ1 ግራም ኦፍ ሊፒድ 37 ኪሎ ጁል ኦፍ ኢነርጂ ወይም ደግሞ 9 ኪሎ ካሎሪ ይገኛል ማለት ነው። ምን ያህል
ከአንዷ ግራም ኦፍ ሊፒድ ብዙ ኃይል መገኘት እንደሚችል ከዚህ መረዳት እንችላለን ማለት ነው። ላይክ ካርቦሃይድሬትስ ልክ እንደ ካርቦሃይድሬትስ ኒውትረንትስ ፋትስና ኦይልስ የምንላቸው ኒውትረንትስ አር ኮምፖዝድ ኦፍ 3 ኤለመንትስ ከካርበን ኦክሲጅን እና ከሃይድሮጅን የተሰሩት። ነገር ግን በዋነኝነት እንዴት ነው የሚለያዩት? ሌላ ፋቲ አሲድ እና ግላይሴሮል የምንላቸው ኬሚካዊ መዋቅሮች አሉ ፋቲ አሲድ ፋትስ ውስጥና ኦይሎች ውስጥ የሚገኙ ማለት ነው። ስለዚህ ልክ እንደ ካርቦሃይድሬትስ ካርበን ኦክሲጅን እና ሃይድሮጅን በውስጣቸው ቢኖርም ነገር ግን ባላቸው የኬሚካል ስትራክቸር ኬሚካዊ በሆነ አወቃቀር ይለያያሉ ማለት ነው ከካርቦሃይድሬትስ ጋር። ሌላኛው ደግሞ ባላቸው የኢነርጂ ኮንተንትም ይለያያሉ ብለናል። ካርቦሃይድሬትስ ከ1 ግራም 4 ኪሎ ካሎሪ ነው የሚሰጡት ብለናል ዲስ ካርቦሃይድሬትስ። ነገር ግን when it comes to fats እና ኦይልስ ጋር ግን ስንመጣ ቅድም አይተናል ከ1 ግራም 9 ኪሎ ካሎሪ ነው የሚገኘው ብለናል። ስለዚህ ሃይስት ኢነርጂ የሚሰጡት ፋትስ ኤንድ ኦይልስ ናቸው ከካርቦሃይድሬትስ ይልቅ ማለት ነው። ሌላው ዲስ ካርቦሃይድሬትስ የሚጠቅሙት ፎር አዝ ኩዊክ ኢነርጂ ነው። ፈጣን የሆነ የኃይል ማስገኛ ወይም ማግኛ ናቸው ዲስ ካርቦሃይድሬትስ ኩዊክ ኢነርጂ የሚሰጡ ናቸው። ፋትስ ኤንድ ኦይልስ ግን ካልን ፎር ሎንግ ተርም ኢነርጂ ናቸው። ተከማችተው ይቀመጡና ወዲያው ለአስቸኳይ ጊዜ እንደ ኃይል ምንጭነት የምንጠቀማቸው ኒውትሪየንትስ አይደሉም ማለት ነው። ኢን ዘ ሎንግ ራን የሚጠቅሙ ናቸው ማለት ነው። በተጨማሪም ደግሞ ዲስ ፋትስ ኤንድ ኦይልስ ለመፈጨት ብዙ ጊዜ ይፈጭባቸዋል። whereas carbohydrates ቅድም የጠቀስናቸው ሱክሮስ ፍሩክቶስ እያልን የጠቀስናቸው ሞኖሳካራይድ ታይፕስ ኦፍ ካርቦሃይድሬትስ ደግሞ ኢዝሊ ተሰባብረው ኃይል ሊገኝባቸው የሚችሉ አይነት ናቸው ማለት ነው። ስለዚህ ምንም እንኳን ካርቦሃይድሬትና ፋትስ ኤንድ ኦይልስ ከካርበን ኦክሲጅን እና ሃይድሮጅን የተሰሩ ቢሆንም ግን ባላቸው ኬሚካዊ ስትራክቸር ባላቸው ደግሞ የኢነርጂ ኮንተንት የሚሰጡት የኃይል ምንጭነት እና በተግባሮቻቸው ይለያያሉ ማለት ነው። እንዲሁም ደግሞ የመፈጨት ፍጥነታቸውም ይለያያሉ ማለት ነው። ዲስ ካርቦሃይድሬትስን ከፋትስ ኤንድ ኦይልስ ጋር ስናወዳድር ማለት ነው። ሶ the major sources of fats are ዋነኛ የፋት ምንጭ ምግቦች ብለን የምንላቸው ሚት ስጋ አለ፣ ሚልክ ወተት፣ ቺዝ አይብ፣ በተር ቂቤ፣ እንዲሁም ደግሞ የኤግ ዮልክ የእንቁላል አስኳል። እነዚህ ውስጥ ፋትስን እናገኛቸዋለን ማለት ነው። ፋትስ የምንላቸውን ኒውትሪየንትስ አብዛኛው ጊዜ ዲስ ፋትስን የምናገኛቸው ፍሮም አኒማል ሶርስስ ነው፣ ከእንስሳት ተዋጽኦዎች ነው የምናገኛቸው። እና ደግሞ they are solid at room temperature at room temperature ማለት በክፍል ሙቀት ውስጥ ከ20 እስከ 25 ባለ ዲግሪ ሴልሺየስ ውስጥ ባለ የሙቀት መጠን ውስጥ ሶሊድ ናቸው፣ ጠጣር ናቸው ማለት ነው at room temperature። ለምሳሌ ቂቤን መውሰድ እንችላለን፣ በተር፣ እንዲሁም ደግሞ ላርድ የምንለው ወይም የአሳማ ስብ። እነዚህን ሁለቱን ብንወስድ they are solid at room temperature ጠጣር ናቸው። ግን እዚህ ጋር there are exceptions የተለዩ ደግሞ አሉ። ለምሳሌ ኮኮናት ኦይል እና ፓልም ኦይልን ብንወስድ የኮኮናት ቅባትን ዘይትን እና የፓልም የምንለው ተክልን ወይም የዘንባባ ፍሬን ዘይት ብናይ both of them plant derived ናቸው አይደለም፣ ከእጽዋት ነው የምናገኛቸው but they are solid at room temperature due to their high saturation fat content። ነገር ግን at room temperature በክፍል ውስጥ ባለ ሙቀት ውስጥ ከ20 እስከ 25 ባለው ዲግሪ ሴልሺየስ የሙቀት መጠን ውስጥ ብናያቸው they are solid ጠጣር ናቸው አይደለም፣ ምክንያቱም በውስጣቸው የተከማቸ ፋት ስላለ ማለት ነው በኮኮናት ኦይል እና በፓልም ኦይል ውስጥ ማለት ነው። ስለዚህ they are exceptions plant driven ሆነው ፋት የሆኑ at room temperature ማለት ነው። ሌላኛው ኦይልስ ደግሞ ብዙ ጊዜ they are from a plant source ከእጽዋቶች የሚገኙ ናቸው and they are liquid at room temperature ማለት ነው። at room temperature ፈሳሻማ የሆኑትን ነው ኦይል የምንለው ኦይል ኒውትሪየንትስ የምንለው። ለምሳሌ ኦሊቭ ኦይልን እና ሰንፍላወር ኦይል የሱፍ አበባ ዘይትን እና የኦሊቭ ዘይትን ብናይ they are oily አይደለም፣ ፈሳሻማ ናቸው they are liquid at room temperature። ነገር ግን አሁንም እዚህ ጋር ኤክሰፕሽን አለ። ለምሳሌ ፊሽ ኦይልን ብንወስድ የአሳ ዘይትን ብንወስድ ፊሽ is an animal right it's an animal derived oil but remains liquid at room temperature ማለት ነው። ነገር ግን ከእንስሳት የምናገኘው ኦይል ነው ይሄኛው ሊኩዊድ የሚሆን ማለት ነው at room temperature ማለት ነው። ስለዚህ ኤክሰፕሽንስ አሉ we can say always ከአኒማል የምናገኛቸው ፋትስ ናቸው፣ ከፕላንት የምናገኛቸው ደግሞ ኦይል ናቸው ልንል አንችልም። ራሳቸውን የቻሉ የተለዩ የኦይል እና የፋት አይነቶች ስላሉ ማለት ነው። so this fats አብዛኛው ጊዜ they contain more saturated fats
በዛ ያለ የሳቹሬትድ ፋትስ ክምችት ነው የሚይዙት በውስጣቸው which makes them solid ማለት ነው፣ ጠጣር እንዲሆኑ የሚያደርጋቸው። ሶ ምንድነው ሳቹሬትድ ፋትስ ወይም ደግሞ ሳቹሬትድ ፋቲ አሲድስ የምንላቸው ካለን ቅድም እንዳልነው ዲስ ፋትስ ኤንድ ኦይልስ ከፋቲ አሲድስ እንደ ፋቲ አሲድ ኬሚካዊ መዋቅር ነው የምናገኛቸው ብለናል። ስለዚህ በእነዚህ ውስጥ በቂ የሆነ ሃይድሮጅን ኤለመንት ስለሚኖር አንዱ ካርበን ከሌላኛው ካርበን በአንድ ኬሚካዊ ትስስር ነው የሚገናኘው። ስለዚህ ጥቅጥቅ ብሎ ነው የምናገኘው። ሶ ይሄ መጠቅጠቁ ውጤት ሶሊድ እንዲሆን ጠጣር እንዲሆን ያደርገዋል። ዌራዝ ኦይልስ ጋር ግን ስንመጣ they contain more የሆኑ አንሳቹሬትድ ፋቲ አሲዶችን ይይዛሉ። አንሳቹሬትድ ደግሞ የምንላቸው ከስሙ እንደምንረዳው የሃይድሮጅን አተም በብዛት ስለሌለ በእንደዚህ አይነት ሁኔታ ውስጥ አንዱ ካርበን ከሌላኛው ካርበን በደብል ቦንድ የተያያዘ ነው የሚሆነው ማለት ነው። በድርብ ኬሚካዊ ትስስር ነው የተያያዘው። ስለዚህ ከዚህ አንድ ደብል ቦንድ እና ከዛ በላይ ያሉ እንደዚህ ደብል ቦንዶች የያዘ ፋቲ አሲድ ኬሚካዊ ስትራክቸርን መዋቅር ነው አንሳቹሬትድ የምንለው። ስለዚህ ሞሮፍ እዚህ ውስጥ ሃይድሮጅን ጥቅጥቅ ያደረገው ስላልሆነ እንደ ፈሳሻማነት ይሆናል ማለት ነው። ሊኩዊድ ሆኖ ይቆያል ማለት ነው ዲስ ኦይል ቢካዝ ኢት ኮንቴንስ ብዙ እንዲህ አይነት አንሳቹሬትድ ፋቲ አሲድ ስለሚይዝ ፋትስን ካየን ግን ሳቹሬትድ ፋቲ አሲዶችን ስለሚይዙ they are solid ማለት ነው at room temperature. So we obtain this oils from fruits and seeds ማለት ነው ከተለያዩ ፍራፍሬዎች እንደ አቮካዶ ካሉና እንደ ለምሳሌ ፍላክስ ሲድ፣ የተልባ ዘይት፣ የተልባ ፍሬ ዘር ከዚህ ማግኘት እንችላለን ማለት ነው this oils. in human body በሰው ልጆች ሰውነት ውስጥ ደግሞ we find this lipids they are used to make these fatty tissues ማለት ነው። አዲፖዝ ቲሹ የምንላቸው አሉ የአዲፖዝ ስብረ ህዋሳት እነሱን ለመስራት እንጠቀምባቸዋለን this lipids። እነዚህ ደግሞ አዲፖዝ ቲሹስ የምናገኛቸው under the skin ነው ከቆዳችን እስር ነው የምናገኛቸው። ኦኬ this is our skin so ከሱ እስር የምናገኛቸው ስትራክቸርስ ናቸው ህብረ ህዋሳት ናቸው አዲፖዝ ቲሹስ። ምንድነው የሚጠቅሙን they form a layer that can reduce heat loss from the body ከሰውነታችን ሙቀት እንዳይወጣ የሰውነታችንን ሙቀት እንዲጠብቅልን ሽፋን የሚሆነው this adipose tissue ነው። እነዚህ አዲፖዝ ቲሹስ ደግሞ የሚሰሩት ከሊፒድስ ነው ብለናል። ኦኬ so besides satisfying metabolic energy needs እነዚህ ፋትስ የኃይል ከፍተኛ የኃይል ምንጭ ከመሆናቸውን ባሻገር this dietary fats also serve as a vehicle for the absorption of fat soluble vitamins vitamin A, D, E and K ማለት ነው። በተጨማሪም እነዚህ የተለያዩ ቫይታሚንስ አሉ ቫይታሚን A, D እና E, K የምንላቸው ቫይታሚኖች ፋት ሶሉብል ናቸው። በእነዚህ ፋቶች ውስጥ መማማት የሚችሉ የቫይታሚን አይነቶች ስለሆኑ በእነዚህ ፋቶች ውስጥ በመቀመጥ ከአንድ ቦታ ወደ ሌላ ቦታ ሊጓጓዙ ይችላሉ። ወደ አስፈላጊው ቦታም ሲደርሱ ጥቅም ላይ መዋል ይችላሉ ማለት ነው። ሰውነታችን እነዚህን ቫይታሚንስ መጠቀም የሚችለው በእነዚህ ዳይተሪ ፋትስ አጓጓዥነት ነው። ስለዚህ ከኃይል ማግኛ ወይም ደግሞ ኃይል ሰጭነታቸውን ባሻገር እንደ አጓጓዥ ቬሂክልም ይጠቅማሉ ማለት ነው። የተለያዩ ቫይታሚኖችን በሰውነታችን ደም ውስጥ ተጓጉዘው ወደ አስፈላጊው ቦታ እንዲደርሱና ጥቅም ላይ መዋል እንዲችሉ ያደርጋሉ ማለት ነው ዲስ ፋትስ። እሺ አክቲቪቲ 5.4 ስንሰራ አሁንም በጋራ ፔር ናችሁ ጠንጥ እንደሆናችሁ የምትሰሩት ነው። it says compare the amount of energy obtained from 1 gram of carbohydrate and the same amount of lipid ይለናል። ከ1 gram of carbohydrate እና ከ1 gram of lipid ምን ያህል ኃይል ማግኘት እንደምንችል አወዳድሩ ነው የሚለን። ቀደም ብለን አወራደናል አይደለም? so discuss this with your friend next to you and share your idea with the other classmates ይለናል። አጠገባችሁ ካለ ጓደኛችሁ ጋር ተያዩበትና ለሙሉ የክፍል ጓደኞቻችሁ ሀሳባችሁን አጋሩ ይለናል። ሶ ቅድም እንዳልነው አንደኛ ቦዝ ሁለቱም ካርቦሃይድሬትስም ሊፒድስም they contain carbon, hydrogen እና oxygen ብለናል። but these fats have more hydrogen relative to oxygen ብለናል። more hydrogen አተም አላቸው ከኦክሲጅን ይልቅ ብለናል። these fats making them energy dense ማለት ነው። በዚህ የተነሳ ኢነርጂ ከፍተኛ የሆነ ኃይል መስጠት እንዲችሉ ተደርጓል። ስለዚህ ኢነርጂያቸውን ስናወዳደር this carbohydrates provide 4 calorie per gram ከአንድ ግራም of carbohydrates we can get 4 ኪሎ ካሎሪ ማግኘት እንችላለን። while fats ግን ካየን they give us 9 ኪሎ ካሎሪ ማለት ነው ከአንድ ግራም of fats ማለት ነው። so ሌላው የምናያቸው የኒውትሪየንትስ አይነት are the proteins. so proteins are nutrients which provide growth of the body and build a new cell. ፕሮቲን የምንላቸው ንጥረ ምግቦች ወይም ንጥረ ነገሮች ምን አይነት ንጥረ ነገሮች ናቸው? የሰውነት እድገትንና አዳዲስ የሆኑ ህዋሳትን መገንባት የሚያስችሉ
ናቸው this proteins and these proteins are made up of amino acid የምንላቸው መዋቅሮችን የተሰሩ this is the amino acid ኬሚካዊ የሆነ አወቃቀሩ አሚኖ አሲድ የምንለው መዋቅር ይሄን ነው። ይሄ ደግሞ አሚኖ አሲድ ከምን የተሰራው ከካርበን ሃይድሮጅን እና ኦክሲጅን ይሆንና ተጨማሪ እዚህ ጋር ምን አተም አለ ናይትሮጅን የምንለው አተም ይጨመራል ማለት ነው when it comes to the proteins nutrients ከየት ማግኘት እንችላለን? the major sources of dietary proteins are from these animals ከእንስሳት ነው በብዛት የምናገኛቸው ከሚት ከስጋ ከፊሽ ከአሳ ከኤግስ እንቁላል ሚልክ ወተት እና ቺዝ ወይም አይብ በዋነኝነት this protein dietary protein እናገኛለን ማለት ነው ከእጽዋት ከእንስሳት ተዋጽኦች የምናገኘው የኒውትሪየንት አይነት ነው። ሌላ ደግሞ ከፕላንትስ ከእጽዋት እንደ ቢንስ ካሉ ባቄላ ቺክፒ አተር ሶያ ቢን እንደ አኩሪ አተር ናትስ የለውዝ ፍሬዎች ከመሳሰሉት ጠቃሚታ ያላቸውን ፕሮቲኖችንም ማግኘት እንችላለን። በተጨማሪም እንደ ኦኒየን የነጭ ሽንኩርት ብሮኮሊ የመሳሰሉ ተክሎችም ውስጥ ልናገኝ እንችላለን this proteins በአጠቃላይ እስካሁን ያየናቸውን ኒውትሪየንትስ እና ካርቦሃይድሬትስ ፕሮቲንስ እና ፋትስን በቴብል ሰመራይዝ ብንከልሳቸው ለምሳሌ ካርቦሃይድሬትስ የምንለው ኒውትሪየንት ጥሩ ጉድ ፉድ ሶርሱ የት ነው? የትኞቹ አይነት ምግቦች ውስጥ ነው የምናገኘው? ባርሊ ውስጥ፣ ገብስ ውስጥ፣ ዊት ስንዴ፣ ፖቴቶ፣ ድንች፣ ዳቦ፣ ብሬድ ማለት ነው። ሹገሪ ፉድስ ስኳራማ የሆኑ ምግቦች ውስጥ እንደ ማር የመሳሰሉ የምግብ አይነቶች ውስጥ ካርቦሃይድሬትስን እናገኛለን። ምንድነው የካርቦሃይድሬትስ ጠቀሜታው? ኢን ደ ቦዲ ዋትስ ዘ ዩዝ ኦፍ ካርቦሃይድሬት ኢን ደ ቦዲ ካልን ደግሞ ስቶር ለማድረግ አዝ አ ሶርስ ኦፍ ኢነርጂ ኃይልን ለማግኛነት እንዲሁም ደግሞ አንአቬለብል የሆኑ ኢንዳይጀስትብል የሆኑ የማይፈጩ ካርቦሃይድሬትስ እና ፋይበርስ እና ራፌጅ ያልናቸው ደግሞ ምን ይሰጣሉ ብለናል? they provide dietary fibers that does not serve as a source of energy ማለት ነው። የኃይል ምንጭነት በመሆን ባያገለግሉም ግን እንዳልነው ሰገራ ለማስለሻነት አንጀታችንን ጤንነት ለመጠበቅ ይረዱናል ብለናል። and lipidsን ብንወስድ which include the fats and oils ማለት ነው። ኦይልስ የምንላቸው are liquid at room temperature የክፍል ሙቀት መጠን ውስጥ ፈሳሻማ የሆኑትን ኦይልስ የምንለው፣ ፋትስ ደግሞ ጠጣር የሆኑትን ነው። የነዚህ ደግሞ የሊፒድስ ጉድ ፉድ ሶርስ በተር፣ ቂቤ፣ ቺዝ፣ አይብ፣ የተለያዩ አኒማል ፋትስ ማለት ነው የእንስሳት ስቦች ቀደም ብለን ጠቅሰናል። ለምሳሌ የአሳማ ስብም መጥቀስ እንችላለን። እዚህ ጋር ግራውንድ ነትስ ፒናትስ የምንላቸው ማለት ነው የለውዝ ቂቤ የመሳሰሉት ውስጥ ልናገኝ እንችላለን። and what's the use of these lipids in the body? ምንድነው ጠቀሜታ ለሰውነታችን ያላቸው ጠቀሜታ? this nutrients ካልን a source of energy ናቸው። እጥፍ ነው they are twice as much as carbohydrates ከካርቦሃይድሬት ከምናገኘው ኃይል በእጥፉ ሊሰጡን ይችላሉ ማለት ነው። ቅድም እንዳልነው ከ1 ግራም ኦፍ ካርቦሃይድሬት 4 ኪሎ ካሎሪ ስናገኝ ከሊፒድስ ከፋትስ ግን 9 ኪሎ ካሎሪ ልናገኝ እንችላለን ብለናል ከ1 ግራም ኦፍ ፋትስ ማለት ነው። እጥፉን ያህል ኃይል በከፍተኛ ደረጃ ሊሰጡን ይችላሉ these nutrients they are used as insulation against heat loss እንዳልነው አዲፖስ ቲሹአችን ከቆዳችን ስር የሚገኘው የአዲፖስ ህብረ ህዋሳት የሚሰሩት ከፋትስ ከሊፒድስ ነው። ስለዚህ ከሰውነታችን ሙቀት እንዳይወጣ የሚያግዝ ቲሹን የሚሰራው ከሊፒድስ ነው ብለናል። ሌሎቹ ደግሞ ሆርሞንስ መሆን ይችላሉ። ንጥረ ፈሳሾች የተለያዩ ንጥረ ፈሳሾች የሚሰሩት ከነዚህ ሊፒድስ በመነሳት ነው። the cell membrane የህዋሳችን ሽፋን የህዋስ ሽፋን በትንታችን የምናገኛቸው ህዋሳት የነሱ the cell membrane የህዋስ ሽፋን የሚሰራው ከሊፒድስ ነው። and insulation of the nerve fiber ማለት ነው የተለያዩ የነርቭ ህዋሳቶቻችንም በማይሊን ሼዝ የተሸፈኑላቸው። ይሄ ማይሊን ሼዝ የምንለው ደግሞ በተለያዩ ሊፒድስ የተሰሩ ናቸው። ስለዚህ እነዛ ሊፒድስ መኖራቸው እነዚህ የነርቭ ፋይበርስ መሀል የሚያልፈውን ኤሌክትሪካል የሆነ ሲግናል ሉስ እንዳያደርጉ እንዳያጡት መልእክቱን እንዳያጡት ያግዛቸዋል ማለት ነው። this ኢንሱሌትድ የመሆናቸው ነገር for that ኢንሱሌሽንም የሚያገለግለው ሽፋን the myelin sheath የሚሰራው ከሊፒድ ነው። እነዚህ ነገሮች እንዳለ በሰውነታችን ውስጥ እንዲከናወኑ this lipids are important ማለት ነው። ሌላኛው ያየነው the proteins የምንላቸው ኒውትሪየንትስ ናቸው። this proteins ጥሩ ጉድ ፉድ ሶርስ ኦፍ ፕሮቲንስ ናቸው ያልናቸው ስጋ፣ አሳ፣ እንቁላል፣ ሶያ፣ አኩሪ አተር እና ግራውንድ ነትስ የምድር ለውዝ የመሳሰሉት እንዲሁም ወተትን አሪፍ የፕሮቲን ሶርስ ምግቦች ናቸው ብለናል።
ፕሮቲን የምናገኝባቸው ምግቦች ናቸው። ዋትስ ዘ ዩዝ ኦፍ ፕሮቲን ኢን ዘ ባዲ ካለን በሰውነታችን ደግሞ ፕሮቲን መገኘቱ ምን ይጠቅመናል ካለን ፎር ግሮውት የተለያዩ የሰውነታችን ህዋሳት እንዲያድጉ፣ እንዲዳብሩ፣ እንዲገነቡ and tissue repair ተጎድቶ የነበረ ህብረ ህዋስ ካለ እንዲጠገን፣ ኤንዛይምስ የተለያዩ ዳይጀሽኖች የሚካሄዱት የተለያዩ ኬሚካዊ ሪያክሽኖች እንዲካሄዱ የሚያፋጥኑ ኤንዛይሞች ኬሚካዊ አጸግብቶች እንዲካሄዱ የሚያፋጥኑ ኤንዛይሞችም ከነዚህ ፕሮቲንስ ነው የሚሰሩት። and some hormones አንዳንድ ንጥረ ፈሳሾች the cell membrane እንዲሁም የህዋስ ሽፋን በውስጡ ፕሮቲኖችም ስላሉ ከሊፒድስ እና ካርቦሃይድሬትስ በተጨማሪ አሁንም ዲስ ፕሮቲንስ ለሴል ሜምብሬን መስሪያነት ያገለግላሉ። ጸጉራችን፣ ጥፍራችን or hair nails እንዳለ የሚሰሩት ከፕሮቲንስ ነው። can also be broken down to provide energy ማለት ነው። በአስፈላጊው ጊዜ ደግሞ አስፈላጊ ከሆነ ዲስ ፕሮቲንስም ተሰባብረው ኃይልንም ሊሰጡን ይችላሉ ማለት ነው። ሶ በአጠቃላይ እስካሁን ያየናቸው ሶስቱ ኒውትሪንትስን በዚህ መልኩ መከለስ እንችላለን። አክቲቪቲ 5.5 ደግሞ ስንሰራ የተሰገነ ግሩፕ ወርክ በጋራ የምትሰሩት ነው የሚሆነው ከ4 እስከ 5 ልጆች ሆናችሁ ማለት ነው። እና በዚህ ጉዳይ ላይ ተወያዩ ነው የሚለው። ሶ list some foods which are the source of minerals and vitamins እስካሁን ካወራናቸው ከሶስቱ ከካርቦሃይድሬት ፕሮቲን እና ከፋት ኒውትሪንት በተጨማሪ ሌሎች ሚነራልስ እና ቪታሚንስ የምንላቸው ኒውትሪንትስ አሉ አይደል? ንጥረ ነገሮች፣ ንጥረ ምግቦች አሉ ብለናል። ሶ እነዚህን ንጥረ ምግቦች የምናገኝባቸውን ምግቡ አይነቶች ዘርዝረናል። ሶስት አንድ ላይ ብናይ ፉድስ ሪች ኢን ቪታሚንስ ወይም በቫይታሚን የበለጸጉ ምግብ አይነቶችን ብናይ ለምሳሌ ቪታሚን ኤ የሚገኙባቸው ምግቦች ብናይ ካሮት፣ ስፒናች፣ ቆስጣ፣ ሊቨር፣ የእንስሳት የበግ ጉበት የመሳሰሉት ውስጥ ልናገኘው እንችላለን። ቪታሚን ቢ ደግሞ ሆል ግሬን ጥራጥሬዎች ውስጥ፣ ስጋ ሚት ውስጥ፣ ኤግ እንቁላል ውስጥ እና አረንጓዴማ ቅጠል የሆኑ እጽዋትን ሊፊ ግሪንስ ውስጥ ልናገኘው እንችላለን። ቪታሚን ሲ ብናይ ደግሞ ኦሬንጅ ብርቱካን ውስጥ፣ ቤል ፔፐርስ እነዚህ ቃሪያዎች ውስጥ፣ ብሮኮሊ የምንለው ተክል ውስጥ ልናገኝ እንችላለን። ቪታሚን ዲን ደግሞ ካየን በአሳ ውስጥ፣ ፊሽ ውስጥ፣ ኤግ ዮልክ ውስጥ፣ የእንቁላል አስኳል ውስጥ፣ ፎርቲፋይድ ሚልክ እንዲሁም የተጠናከረ የወተት ምርቶች ውስጥ ልናገኘው እንችላለን። ቫይታሚን ኤን ብንወስድ ናትስ የለውዝ ፍሬ ውስጥ፣ ስፒናች ቆስጣ ውስጥ፣ አቮካዶ ውስጥ ልናገኘው እንችላለን። ቪታሚን ኬን ደግሞ ከኬል ከሀበሻ ጎመን፣ ብሮኮሊ፣ ብሩሰልስ ስፕራውትስ ከምንላቸው ወይም ከጥቅል ጎመን ልናገኘው እንችላለን። ፉድስ ሪች ኢን ሚነራልስ ደግሞ ብናይ ሚነራልስ የምንላቸውን ኒውትሪንትስ ንጥረ ነገሮች የምናገኝባቸው ምግቦች ደግሞ ብናይ ለምሳሌ ካልሽየም ሚነራልን ወተት ውስጥ፣ እርጎ ውስጥ፣ ዮገርት ውስጥ፣ አልመንድ ውስጥ፣ ለውዝ ውስጥ ልናገኘው እንችላለን። አይረን ሚነራልን ደግሞ ከቀይ ስጋ፣ ሬድ ሚት፣ ስፒናች፣ ቆስጣ and beans ባቂላ ውስጥ ልናገኘው እንችላለን። ፖታሽየም የምንለውን ሚነራል ደግሞ ባናና ሙዝ ውስጥ፣ ፖቴቶ ውስጥ፣ ድንች ውስጥ እና አቮካዶ ፍሩትስ ውስጥ ልናገኘው እንችላለን። ማግኒዥየምን ደግሞ ከነ ነትስ የምንላቸው የለውዝ አይነቶች ናቸው። ደዶ የሚባሉ የለውዝ አይነቶች ከነሱ የተለያዩ ዘሮች it could be from the flax seed የተልባ ፍሬ ሊሆን ይችላል ከተልባ ዘር ማለት ነው and the whole grains ሌሎች ጥራጥሬዎች ልናገኝ እንችላለን። ዚንክ ሚነራልን ብናይ ከስጋ ከሼልፊሽ እነዚህ ማሪን አኒማልስ ናቸው። በባህር ውስጥ የሚገኙ በዛጎል ቅርፊት የተሸፈነ ሰውነት ያላቸው እንስሳት ናቸው። ከነሱ and the chickpeas ሽምብራ አተር ልናገኘው እንችላለን። አዮዲን ሚነራልን ደግሞ ብንወስድ አሁንም ከአዮዳይዝድ ሳልት አዮዲን ካለበት ጨው ከአሳ እና ከተለያዩ የዴሪ ወይም የወተት ምርቶች ልናገኘው እንችላለን። ሁለተኛ ጥያቄ ደግሞ ምን ይለናል? Think about the types of food you eat in the past 24 hours ላለፉት 24 ሰዓታት የበላችኋቸውን ምግቦች አስታውሱና construct a table similar to that of a table 5.1 መጽሐፎች ላለውን table 5.1 ጋር የሚመሳሰል አንድ ሰንጠረዥ ሰርታችሁ ክላሲፋይ አድርጓቸው ማለት ነው። የበላችኋቸውን ምግቦች መድቡ። ሰው ከመደባችሁ በኋላ ወዘተ ባላንስድ ዳይት የተመጣጠነ ምግብ ነበር ላለፉት 24 ሰዓት የበላችኋቸው ወይንስ አልነበረም? ሶ ኢፍ ኖት ካልነበረ what do you propose it should be?
ደርድራችሁ በሰንጠረዥ ከመደባችሁ በኋላ የበላቻቸው ምግቦች የተመጣጠነ ምግብ አይደለም የሚል ድምዳሜ ላይ ከደረሳችሁ ታዲያ ምን ብትበሉ ነበር የተመጣጠነ ምግብ በልታችኋል የሚባለው እንዴት እንደነበረ ፕሮፖዝ ታደርጋላችሁ፣ ሀሳባችሁን ታቀርባላችሁ። ለምሳሌ የኔን ብናይ ላለፉት 24 ሰዓታት የበላቸውን ምግቦች በእንዲህ መልኩ ቴብል ሰርቼ አይቻቸዋለሁ። ኦኬ ለምሳሌ የበላሁት የምግብ አይነት አለ፣ ፉድ አይተም ኒውትሪንት ካታጎሪ አለ፣ ምን የትኛው ኒውትሪንት ውስጥ እንደሚመደብ ያ የበላሁት ምግብ በውስጡ የሚይዛቸው ኒውትሪንትስ ምን አይነቶች ውስጥ እንደሚመደብ ኪ ኒውትሪንትስ አለ፣ ዋነኛው ኒውትሪንት የትኛው እንደሆነ እና ደግሞ ኮንትሪቢዩሽን ቱ ዳይት ማለት ነው። ያ የበላሁት ምግብ ደግሞ ለሰውነቴ የሚሰጠውን አገልግሎት ብዬ እንደዚህ ቴብል ሰራው ማለት ነው። የመጀመሪያ ዳቦ በልቻለሁ ባለፉት 24 ሰዓት ውስጥ። ቤትስ ካርቦሃይድሬት ብለናል አይደለ? ካርቦሃይድሬት ዋነኛ መገኛው ብሬድ ዳቦ ውስጥ ነው። ምን አይነት ካርቦሃይድሬት ነው ካለን ግሉኮስ የምንለውን ካርቦሃይድሬት which is a monosaccharide እናገኛለን። ምን አገልግሎኛል ብዬ አስባለሁ? it provides energy for my daily activity ማለት ነው። የዕለት ተዕለት እንቅስቃሴዎቼ ላይ የማገኘው ኃይል ከዚህ ከግሉኮስ መሰባበር የመጣ ስለሆነ ማለት ነው። that's one። ሌላኛው scrambled egg እንቁላል በልቻለሁኝ። ያ እንቁላል የተጠበሰ እንቁላል በውስጡ ፕሮቲንስ እና ፋትስን ይይዛሉ ብለናል። the key nutrients ነው ፕሮቲኖች፣ አንዳንድ ቪታሚን B12 የምንለው የቫይታሚን አይነት እዚህ ውስጥ እናገኛለን። and healthy የሆኑ ጤናማ የሆኑ ፋትስን ማግኘት እንችላለን። የነዚህ ደግሞ ኒውትሪንት ለሰውነት ያለው ጠቀሜታ it's build and repair tissues አይደለም፣ የተለያዩ ህብረ ህዋሳትን ለመገንባትና ለመጠገን እንዲሁም ደግሞ ኃይል ለማግኘት ረድቶኛል ብዬ አስባለሁ። and this milk ወተት ጠጥቻለሁኝ። ከዚህ ሚልክ ደግሞ this ካልሽየም የምንለውን ሚነራል እናገኛለን ብለናል። this ካልሽየም እና በተመሳሳይ ሁኔታ ደግሞ ቫይታሚን ዲንም ከወተት የምናገኘው ኒውትሪንት ነው ብለናል። እነዚህን ይህን ወተት በመጠጣቴና እነዚህ ኒውትሪንትስ ወደ ሰውነቶቼ በማስገባቴ ምን አግኝቻለሁ ብዬ አስባለሁኝ? I have strengthened my bones and boosts energy ማለት ነው። ኃይሌ እንዲጨምር እንዲሁም ደግሞ አጥንቶቼ እንዲጠነክሩ ያደርግልኛል ብዬ አስባለሁ ማለት ነው this ሚልክ መጠጣቴ። ሌላው የበላሁት ነገር is ባናና ሙዝ ነው። ሙዝ ስበላ this carbohydrates የምንለው እና በፖታሽየም የምንለው ሚነራል ኒውትሪንትስ ይገኛሉ ባናና ውስጥ። ቫይታሚን ሲም እንዲሁም ደግሞ ፖታሽየምንም አገኛለሁኝ ከዚህ ባናና። ይሄ ባናና እና this carbohydrates ኤነርጂን ቡስት ያደርጋል፣ ኃይል ይጨምርልኛል። and it also regulates my muscle function ማለት ነው። ፖታሽየም የምንለው ደግሞ ሚነራል ኒውትሪንት የጡንቻዎቼን አሰራር ያግዛቸዋል። ሌላው ሩዝ በልቻለሁኝ። ይሄ ሩዝ ደግሞ it's a good source of carbohydrate አይደለም፣ አሁንም ግሉኮስ የምንለውን የካርቦሃይድሬት አይነት ይይዛል። ስለዚህ it provides a quick energy source ማለት ነው፣ ኃይል ወዲያው ሰጥቶኛል ማለት ነው this rice። ሌላኛው the soft drink ለስላሳ ጠጥቻለሁ፣ ሚሪንዳ ለስላሳ ጠጥቻለሁ። it's a simple sugar ቀለል ያለ ስኳር ነው፣ ነገር ግን it provides energy but lacks nutritional values። ዝም ብሎ ኃይል ይሰጠናል እንጂ ሌሎች እንደ ሚነራል፣ ቫይታሚንስ፣ ፕሮቲንስን የመሳሰሉ ንጥረ ነገሮችን ስለማይዝ ያን ያህል ኒውትሪሽናል ቫልዩ ያለውም የጠጣሁት ሶፍት ድሪንክ። ሌላው ሌንትል ሶፕ ምስር ወጥ በልቼ ነበረ። ከዚህም ፕሮቲንስ እና ፋይበርስ እናገኛለሁ ማለት ነው which is አይረን፣ ፕሮቲን የምንላቸውን ዋነኛ የሆኑ ንጥረ ነገሮች አገኛለሁ። እነዚህ ደግሞ ንጥረ ነገሮች they support the red blood cell አይደለ፣ ቀይ ደም ህዋስን አመራረት ይደግፋሉ። እንዲሁም ደግሞ this fiber መኖሩ this digestion የምግብ መፈጨት ሂደቶችን ያቀላል፣ ያግዛል፣ ጤናማ ያደርጋል ብዬ አስባለሁ። overall ሳየው I don't think balanced የሆነ ዳይት የበላው የተመገብኩ ብዬ አላስብም። ምክንያቱም እንደምታዩት በአብዛኛው ካርቦሃይድሬት ነው የበላሁትኝ። የቅድሙ ቴብል እና ይሄኛውን ቴብል ብታዩት በአብዛኛው ካርቦሃይድሬት እና ፕሮቲን ነው የበላሁትኝ እንጂ አብዛኛውን እንደ ቫይታሚንስ፣ አታክልቶች የመሳሰሉትን አልተመገብኩኝም። ስለዚህ ከሁሉም የተመጣጠነ ኒውትሪንት ወስጃለሁ ብዬ ስላላሰብኩኝ አይ ዶንት ቲንክ እንደዛ። ስለዚህ በሚቀጥለው ጊዜ ስመገብ የተለያዩ አታክልቶችን በመጨመር ሁሉንም ያካተተ አይነት ኒውትሪንትስን የያዙ ምግቦችን እመገባለሁ ብዬ አስባለሁ ማለት ነው። ስለዚህ እናንተም በእንዲህ መልኩ እንዲህ ቴብል አዘጋጅታችሁ ለመገምገም ሞክሩ። የእናንተ የአበላል ሂደታችሁ ባላንስ ዳይት ነው ወይ፣ የተመጣጠነ ምግብ እያገኛችሁ ነው የሚለውን
ለማየት እንድትችሉ ማለት ነው። ቀደም ብዬ እንደነገርኳችሁ ወዚህ ባላንስ ዳይት ብዬ ራሴን ሲጠይቅ የተመጣጠነ ምግብ ነበር ወይ የተመገብኩት ላለፉት 4 ሰዓት ብዬ ሲጠይቅ ኖት ኢንታይርሊ ባላንስድ አይደለም የተመጣጠነ ምግብ አልነበረም። ምክንያቱም ኢት ኢንክሉድስ ጉድ ፕሮቲን ብዙ ፕሮቲኖች፣ ካርቦሃይድሬትስ እና ቪታሚንስ የያዙ ምግቦችን ነበር ስበላ የነበረው። በት ላክስ ቫራይቲ ኦፍ ፍሩትስ አይደለም ብዙ ፍራፍሬዎችን ያልያዙ ጥራጥሬዎችን ያልያዙ እና ኢሴንሻል ፋትስን ያልያዙ ምግቦችን መገብ የነበረው። ሶ ዜር ኢዝ ኦልሶ ኤክሰስ ሪላያንስ ኦን ፕሮሰስድ ኦር ፍራይድ ፉድስ ኤንድ ሹገሪ ድሪንክስ ማለት ነው። በተጨማሪም ደግሞ ለጤንነት የጠቀሜታ ላይ የማይውሉ ጣፋጭነት ያላቸው መጠጦች እንዲሁም የተጠባበሱ ምግቦችንም ስበላ ነበር አይደለም። ሶ ምን አይነት አመጋገብ ብመገብ ነበረ ባላንስድ የሆነው አመጋገብ ተመግብ ያለው ብዬ ለማለት የምችለው ማለት ነው። ኢፍ አይ ሃድ አደድ ፖርሽን ኦፍ ሆል ግሬን ኦኬ እንትን ያላቸው የተለያዩ ጥራጥሬዎችን ጨምሬ ከነበረ እና ሌሎች ደግሞ ፍራፍሬዎች እንደ አፕል፣ ኦሬንጅ የመሳሰሉ ፍራፍሬዎችን አካትቼ ከነበረ በምግቤ ውስጥ እንዲሁም ደግሞ ይሄን ሶፍት ድሪንኩን የጠጣሁትን የጣፋጭ መጠጦች በውሃ ወይም ደግሞ በናቹራል ፍሩት ጁስ በተፈጥሮ የፍራፍሬ ጁስ ብተካው ኖሮ ተመጣጣኝ የሆነ ምግብ ተመግቤያለሁ ብዬ ልል እችል ነበር ማለት ነው። ስለዚህ እናንተም እንደዚህ አይነት ቴብል በመስራትና ላለፉት 24 ሰዓታት ስትመገባቸው የነበረውን ምግቦች በመመደብ ባላንስ ዳይት ነበረ አመጋገባችሁ? የተመጣጠነ ምግብ ስትመገቡ ነበር ወይንስ አይደለም? ካልነበረስ በምን አይነት መንገድ ልታስተካክሉት ትችላላችሁ የሚለውን ነገር እንድትመልሱ ነው ማለት ነው አክቲቪቲ የሚሰሩት። ስለዚህ በዚህ መልኩ ትሰራላችሁ ማለት ነው አክቲቪቲውን። አሁን ደግሞ ወደ ቀጣዩ የኒውትሪንት አይነት ወደ ቪታሚንስ እንሄድና ስለ ቪታሚንስ እንመልከት። So these vitamins are nutrients which are essential in small quantities for human body. አለ ቫይታሚንስ የምንላቸው ንጥረ ምግቦች ንጥረ ነገሮች ብናይ ከማይክሮ ኒውትሪንቶች ውስጥ አንዶቹ ናቸው አይደለም። በትንሽ መጠን ለሰውነታችን የሚያስፈልጉ የኒውትሪንት አይነቶች ናቸው። they are organic substances needed for chemical reactions of human cells ልክ እንደ ሌሎች ኒውትሪንትስ እንደ ካርቦሃይድሬት፣ ፕሮቲን፣ ሊፒድ እንደመሳሰሉት ከካርበን እና ሃይድሮጅን አተምስ የተሰሩ ናቸው ዲስ ኦርጋኒክ ሰብስታንስስ። በተጨማሪ ግን ለየት የሚያደርጋቸው ከሌሎቹ ከነዚህ ከካርበን፣ ሃይድሮጅን፣ ኦክሲጅን በተጨማሪ ምንን ሊይዙ ይችላሉ? እንደ ሰልፈር፣ ፎስፈረስ የመሳሰሉ አተሞችን ሊይዙ ይችላሉ። that's what makes them different ማለት ነው ከሌሎቹ ኦርጋኒክ ሰብስታንስስ like that of carbohydrates and so on። እንደየቫይታሚኑ አይነት ይለያያል። they are organic substances እና የሚያስፈልጉትም ለምንድን ነው? በሂውማን ሴልስ ውስጥ በእኛ ሰውነት ውስጥ ላሉ ህዋሳት ውስጥ ለሚካሄዱ የተለያዩ ኬሚካዊ አጸገብሮቶች አስፈላጊ የሆኑ ናቸው ማለት ነው these vitamins. Plants can make these vitamins in their leaves. እጽዋቶችን ብንወስድ እነዚህን ቪታሚኖች በቅጠሎቻቸው ውስጥ ማምረት ይችላሉ። ነገር ግን when it comes to animals እንስሳቶችን ግን ስናይ as well as humans ማለት ነው እንደ ሰዎች ያሉ እንስሳቶችን ብናይ they have to obtain many of them ready made either from plants or from other animals ማለት ነው። ከእነዚህን ቪታሚኖች ከተለያዩ አትክልቶች ነው ማግኘት የምንችለው ወይም ደግሞ ከሌሎች እንስሶች ማለት ነው። ያለበለዚያ ራሳችን ማምረት አንችልም። ኤክሰፕት አንድ ቪታሚን ዲን ፎር ኤግዛምፕል አንድ ሰው ልጅ ማምረት ይችላል። እሱም የፀሐይ ብርሃንን ካገኘ ነው ማምረት የሚችለው። ስለዚህ ከሱ ውጪ ሌሎቹን ቫይታሚንስ ግዴታ ኦልሬዲ ፕሮዲውስድ የሆኑ የተመረቱትን ቪታሚንስ ከአትክልቶች ብቻ ነው ሊያገኝ የሚችለው ማለት ነው የሰው ልጅ። ሌሎች እንደ ጥቃቅን ተህዋሲያን አሉ እንደ ማይክሮ ኦርጋኒዝምስ ማለት እንደ ባክቴሪያ ያሉ የራሳቸው የሆነ ቪታሚንን ሲንተሳይዝ ማድረግ ማምረት የሚችላሉ። ግን አኒማልስ ጋር ስንመጣ ግዴታ ኦልሬዲ የተሰሩ ቪታሚንስን ከፕላንት ነው የሚያገኙት። የቪታሚንስ ኤግዛምፕሎችን ብናይ ምሳሌዎችን ብናይ ወደ 13 የሚደርሱ የቪታሚንስ አይነቶች አሉ። ለምሳሌ ያህል እንደ ቫይታሚን ኤ፣ ቫይታሚን ኢ፣ ቫይታሚን ቢ1 ወይም ደግሞ ታያሚን፣ ራይቦፍሌቪን የምንለው የቫይታሚን ቢ2 አይነት፣ ቪታሚን ሲ ብለን መጥቀስ እንችላለን። if any one of the vitamins is missing or deficient in the diet, the vitamin deficiency disease may develop. አሁን ከጠቀስናቸው የቪታሚን አይነቶች አንዱ እንኳን ቢታጣ በሱ ቪታሚን እጦት ምክንያት የተለያዩ አይነት በሽታዎች ቪታሚን ዲፊሸንሲ ዲዚዞች ሊያጋጥሙን ይችላሉ እና ለምሳሌ የቫይታሚን ኤ እጥረት አንድ ሰው ካጋጠመው የቫይታሚን ኤ ዲፊሸንሲ can cause night blindness and dry eyes በጨለማ በደንብ ያለማየት ወይም ደግሞ ጨለም ሲል የብርሃን እጥረት ባለበት ቦታ ኖርማሊ ማየት የምንችለውን ያህል የአይን
ብቃት አለ። ከሱ ባነሰ መልኩ የማየት ችግር፣ የአይን ድርቀት ሊከሰትበት ይችላል። ቪታሚን B1 ደግሞ ሲታጣ ላክ ኦፍ ዲስ ቪታሚን B1 ወይም ቲያሚን የምንለው ቫይታሚን እጦት ቤሪ የምንለውን በሽታ፣ ፋቲግ ኤንድ መስል ዊክነስ የመድከምና የጡንቻ መድከም አይነት በሽታዎች ሊያጋጥሙ ይችላሉ። የቪታሚን B2 ዲፊሽንሲ ደግሞ ኢት ሜይ ኮዝ ክራክድ ሊፕስ ኤንድ ሶር ትሮት የተሰነጣጠቀ ከንፈር እንዲኖረን እንዲሁም ደግሞ የቆሰለ ጉሮሮ እንዲኖረን ምክንያት ሊሆን ይችላል። የነዚህ የቪታሚን B2 እጥረት። የቪታሚን B3 ዲፊሽንሲ ደግሞ ምን ሊያስከትል ይችላል? ኢት ሊድስ ቱ ፔላግራ የምንለው በሽታ፣ ይሄ ተቅማጥ፣ የቆዳ በሽታ፣ ዲሜንሺያ ወይም የመርሳት በሽታ ሊያስከትል ይችላል። ቪታሚን B6 ዲፊሽንሲ ደግሞ ኢት ሜይ ኮዝ አኒሚያ የደም ማነስን ሊያስከትል ይችላል። የቪታሚን B9 እና B12 ዲፊሽንሲን ደግሞ ብናይ አሁንም የደም ማነስ፣ አኒሚያ። የB12 ዲፊሽንሲ ደግሞ የነርቭ ዳሜጅ የነርቭ ህዋሳት መጎዳትን ሊያስከትል ይችላል። ቪታሚን C ዲፊሽንሲ በብዛት ስከርቪ ብለን የምንጠራው በሽታ ወይም የድድ መድማት እንዲሁም ደግሞ የጆይንት ፔን የመገጣጠሚያ ህመም ሊያስከትል ይችላል። ቪታሚን D ዲፊሽንሲ ደግሞ ደካማ የሆኑ ቦንስ ዊክ የሆኑ ቦንስ እንዲኖሩን በማድረግ እንደ ሪኬትስ፣ ኦስቲዮማሌሺያ የምንላቸው የአጥንት በሽታዎች ሊያስከትል ይችላል። የቪታሚን E ደግሞ እጥረት ሬር ኢን ቪታሚን E ዲፊሽንሲ አፌክትስ ዲ ኮኦርዲኔሽን ኤንድ መስል የጡንቻ መተባበርን የመታዘዝን ሊቀንስ ይችላል። የቪታሚን ኤ ዲፊሽንሲ ወይም እጥረት። የቪታሚን K እጥረትን ደግሞ ብናይ ኢት ሜይ ኮዝ ኢምፔርስ ኦፍ ብለድ ክሎቲንግ ደም የመቆም የመርጋት ችግር ያለመርጋት ችግር ማለት ነው። እንዲሁም ካዚንግ ኢዚ ብሩዚንግ ኤንድ ፕሮሎንግድ ብሊዲንግ ያለማቋረጥ አንድ ቦታ ብንጎዳ ደማችን መፍሰሱን ያለማቆም እንዲሁም ደግሞ ወዲያው ብሩዝ ወይም በቀላል ቁስለት መከሰት፣ አንድ ነገር ሲገጨን ሲመታን እንደዚህ እንደ ቅጥቀጥ በልዞ የሚቀራው የሰውነታችን ክፍል እንደማለት ነው። እንደዚህ አይነት ኢዝሊ እንደሱ አይነት ቁስለቶች ሊያጋጥሙን ይችላሉ ማለት ነው በቫይታሚን K እጥረት ምክንያት። ሌላው የምናያቸው ኒውትሪንትስ አር ዘ ሚነራልስ። እነዚህ ሚነራልስ ኒውትሪንትስ የተለያዩ ናቸው። ለየት የሚያደርጋቸው ዴር ኢንኦርጋኒክ ሰብስታንስስ ናቸው፣ ወይም በውስጣቸው የካርበን እና የሃይድሮጅን ውህደት የለም ማለት ነው። እናም they are essential in small quantities for human body ማለት ነው። ለሰውነታችን አሁንም በመጠኑ የሚያስፈልጉ በትንሹ መጠን የሚያስፈልጉ የኒውትሪንት አይነት ናቸው። ሜጀር ሚነራልስን እንጥቀስ። ዋና ዋና ለሰውነታችን አስፈላጊ የሆኑ necessary for human body የሆኑ ሚነራልሶችን እንይካለን እንደ ካልሽየም፣ አይረን፣ ፎስፈረስ የመሳሰሉ ሚነራልስ necessary ናቸው ማለት ነው for human body ለሰውነታችን። የተወሰኑትን የሚነራል ኤግዛምፕልስ ምሳሌዎችን ለማየት ብንሞክር ካልሽየም ሚነራልን መውሰድ እንችላለን። አንደኛ this calcium is used to build teeth and bones ጥርሳችንን ለመገንባት እንዲሁም አጥንቶቻችንን ለመገንባት የሚጠቅም የሚነራል አይነት ነው። it makes muscles to contract and help for transmission of nerve impulse ጡንቻዎቻችን መኮማተር እንዲችሉ እንዲሁም ደግሞ የተለያዩ በነርቭ የሚተላለፉ መልእክቶችም መተላለፍ እንዲችሉ እገዛ የሚያደርጉ ኒውትሪንትስ ናቸው this calcium nutrients። እነዚህን ካልሽየም ሚነራል ከየትኞቹ ምግብ አይነቶች ማግኘት እንችላለን ካልን important sources of calcium are milk and cheese ወተትና አይብ ምንጮቹ ሊሆኑ ይችላሉ። ሌላው አይረን ሚነራልን ብናይ it's a mineral which synthesizes hemoglobin of red blood cell ቀይ ደም ህዋስ ውስጥ የሚገኙ ሄሞግሎቢን የምንላቸው ስትራክቸሮችን መዋቅሮችን ሲንተሳይዝ ለማድረግ ለማምረት የሚያገለግሉ ሚነራልስ ናቸው እነዚህ። ሶ ሄሞግሎቢንስ ምንድን ናቸው ካለን these are molecules which carry oxygen in the blood ማለት ነው። በቀይ ደም ህዋስ ውስጥ ቁጭ ብለው ኦክሲጅንን የሚሸከሙ መዋቅሮች ናቸው። ሶ እነዚህን ሄሞግሎቢን ሞለኪውልስ ለመስራት ግዴታ this iron minerals ያስፈልጋሉ። ይህንን iron minerals ማግኘት የምንችለው the source of irons in the diet are red meat ቀይ ስጋ፣ liver የበግ ወይም የበሬ ጉበት፣ ኪድኒ ኩላሊታቸው የበግ ወይም የበሬ ከነሱ ኩላሊት፣ ኤግ እንቁላል፣ ግራውንድ ነትስ የመሬት ለውዝ እንዲሁም ጥቁር ጤፍ። አብዛኛው ጊዜ እኛ ጋር ጥቁር እንጀራ የምንጋግረው በዚህ ጤፍ ስለሆነ እዚህ ጥቁር ጤፍ ውስጥ this iron mineral ልናገኝ እንችላለን።
ሌላው አዮዲን ሚኒራል ነው። ኢትስ አ ሚኒራል ዊች ሜክስ ታይሮይድ ግላንድ ቱ ወርክ ፕሮፐርሊ። እዚህ ጉሮሯችን ጋር የሚገኝ በተርፍላይ ሼፕ የቢራቢሮ ቅርጽ ያለው እጢ አለ ታይሮይድ ግላንድ። ይሄ እጢ በአግባቡ ስራውን መስራት እንዲችል የሚያስፈልገው አዮዲን ሚኒራል ነው። ይህንን አዮዲን ደግሞ ከአዮዳይዝድ ሳልት፣ ሲፉድ፣ ከባህር ምግቦች፣ ከተለያዩ ባህር ምግቦች አዮዳይዝድ ከሆነው ሳልት ከምንመገበው ዕለት ተዕለት ምግባችን ውስጥ የምንጨምረው ጨው ልናገኘው እንችላለን። ፎስፈረስ ሚነራልስ እነዚህ ሚነራልስ አር ሪኳርድ ቱ ቢልድ ቦንስ ኢን አኒማልስ አዝ ዌል አዝ ኢን ሂውማን ቦዲስ በእንስሳትም ሆነ በእኛ አይነት እንስሶች በሰዎች ውስጥ አጥንት ለመስራት የሚያገለግል የሚጠቅም የሚነራል አይነት ነው ፎስፈረስ። ከተለያዩ አትክልቶች እና ስጋዎች እናገኘዋለን። ሌላው በጣም አስፈላጊ የሆነው ኒውትሪንት is water. So this water is body fluids such as blood, lymph, tissue fluids are mainly composed of water. So በሰውነታችን ያለ ፈሳሽ እንዳለ ከውሃ ነው የሚሰራው አይደለም። ደማችንን ካለን ሌሎች ሊምፍ የምንላቸው መዋቅሮችም ህብረ ህዋሶቻችን ውስጥ ያሉ ፈሳሾች እንዳለ ከውሃ ነው የተሰሩት። So the transportation of digested food into the body cell and excretion of excess salt and urea out of the body is possible because of water. እዚህ የተለያየ የተፈጩ ምግቦች የሚጓጓዙት ወደ ሰውነታችን ህዋሳት እንዲሁም ደግሞ ከመጠን ያለፈ የጨው መጠን የሚወገደው በሽንት መልክ ማለት ነው is because ውሃ ስላለ ነው። ውሃ በሰውነታችን ውስጥ ስላለ ነው። this water acts as a solvent እንደ አሟሚ ያገለግላል ማለት ነው ውሃ and transport of medium for substances throughout the body ማለት ነው። ሙሉ ሰውነታችን ውስጥ የሚንቀሳቀሱ ማንኛውም ነገር የውሃ መኖር ያስፈልገዋል ማለት ነው። ምክንያቱም ውሃ እንደ አሟሚ ሆኖ ለተለያዩ የሰውነታችን ህዋሳት የሚያስፈልጓቸው መዋቅሮች የሚጓጓዙበት ስለሆነ ማለት ነው። ስለዚህ ውሃም በጣም ጠቃሚ የሆነ ኒውትሪንት ነው ማለት ነው። ይህንን አክቲቪቲ 5.6 ብንሰራ it's a group work በጋራ የምትሰሩት ነው። use reference books or your text books to fill the following table. ከተለያዩ መጽሐፎች እንዲሁም ደግሞ ከራሳችሁ የቴክስት ቡክ 9ኛ ክፍል መጽሐፍ ማለት ነው በመነሳት ይሄንን ቴብል አሟሉ ይለናል። ሶ በዚህ መልኩ ማሟላት እንችላለን አይደለም። ቪታሚን ሲ ኒውትሪንት የምናገኝባቸው ምግቦች የተለያዩ ፍራፍሬዎች እንደ ብርቱካን የመሳሰሉ ስትሮበሪ፣ ቃሪያ፣ ብሮኮሊ፣ ቲማቲም የመሳሰሉ ምግቦች እናገኝ እንችላለን። ቪታሚን ሲ በሰውነታችን ያለው ጠቀሜታ it helps for collagen production, boosts immune function ማለትም ኮላጅን የመመረቱን ነገር ኮላጅን የምንለው ስትራክቸር መዋቅር ነው። የተለያዩ ኮኔክቲቭ ቲሹስ አገናኝ ህዋሳት የሚመረቱባቸውን ሂደት ውስጥ ስለሚያግዛል። በሽታ የመከላከል አቅምን ይጨምራል። አክሳዝ አንቲኦክሲዳንትስ ቀደም ብለን እንዳልነው ምን አይነት ስትራክቸርስ ናቸው? የተለያዩ ህዋሳትን ከጉዳት መከላከል የሚችሉ የሚጠብቁ አንቲኦክሲዳንት በመሆን ያገለግላል። and also aids in iron absorption. iron ሚነራልም በአብዞርብድ እንዲሆን ተመጦ ወደ ውስጥ መግባት እንዲችል ያግዛል። የቪታሚን ሲ ኒውትሪንት የዚህ ቪታሚን ሲ ዲፊሸንሲው ደግሞ ስከርቪ ጋም ዲዚዝ ማለት ነው። የድድ መድማት፣ ድካም እና የቆዳ ችግሮች ስኪን ኢሹስ ሊያጋጥሙ ይችላሉ። የቫይታሚን ዲ ሶርሱ ሰንላይት ነው ብለናል። ምክንያቱም አንድ ሰው ለፀሐይ ብርሃን ተጋላጭ ሲሆን ሰውነታችን ቪታሚን ዲ ማምረት ስለሚችል ማለት ነው። ፋቲ ፊሽስ እንደ ሳልመን የመሳሰሉ አሉ። በሀገራችን የማይታወቀው የአሳ አይነት አሉ፣ ግን የተለያዩ ፋቲ ፊሾች፣ ፎርቲፋይድ ሚልክ ተጠናክረው የቀረቡ ወተቶች ከነዚህ ቫይታሚን ዲ ሊገኝ ይችላል። ስለዚህ በአጠቃላይ ቫይታሚን ዲ በሰውነታችን ውስጥ የሚጠቅመው ጥቅም ምንድን ነው ካለን it helps in calcium absorption ካልሲየም ሚነራል አሁንም አብዞርብድ መሆን እንዲችል promotes bone health የአጥንት ጤንነትን ያሻሽላል and supports immune function እንዲሁም ደግሞ ለተለያዩ በሽታዎች የመቋቋም immune system functionዎች ይደግፋል። it regulates cell growth የህዋሳት እድገትንም ያስተካክላል ማለት ነው። የዚህ ቪታሚን ዲ ዲፊሸንሲው ደግሞ የሚያመጣው ነገር ሪኬትስ ያልነው የአጥንት በሽታ እንዲሁም ደግሞ ኦስቲዮ ማሌሺያም በትላልቅ ሰዎች ላይ ሊከሰት ይችላል። እነዚህ ሁለት በሽታዎች የቪታሚን ኤ ኒውትሪንት ሶርሱ እንደ ጉበት፣ ካሮት፣ ስዊት ፖታቶ ወይም ስኳር ድንች፣ ስፒናች፣ ቆስጣ፣ ኬሊ ያልነው የአበሻ ጎመን የመሳሰሉት ውስጥ ልናገኝ እንችላለን ቫይታሚን ኤ።
የሚጠቅመውስ ኢን ዘ ቦዲ ምንድነው? ቪታሚን ኤ ካለን ኢት ሰፖርትስ ቪዥን አይደለም፣ እይታን ይደግፋል። ኢሚዩን ፋንክሽን የተለያዩ በሽታዎች መከላከል አቅማችን ይጨምራል። ኤንድ ስኪን ሄልት የቆዳ ደህንነት እና ሴል ግሮዝ አሁንም የህዋሳት እድገት ላይ አስተዋጽኦ ያደርጋል። የዚህ ቪታሚን ኤ እጥረት ናይት ብላይንድነስ በማታ ኖርማሊ አይናችን እንደምንም ላይ የሚችለውን ያህል እንኳን ማየት እንዳንችል የሚያደርግ በሽታ፣ ድራይ ስኪን ደረቅ ቆዳ እና ደግሞ የኢሚዩን ዲፊሸንሲ የተለያዩ በሽታዎችን የመቋቋም አቅማችን እየወረደ እንዲሆን ሊሆን ይችላል ማለት ነው በዚህ ቪታሚን ኤ እጥረት ምክንያት። ሌላኛው ደግሞ አዮዲን አይረን አዮዲን እና ካልሽየም ሚኔራልም ደግሞ እዚህ ጋር ያወራናቸው ናቸው። የአዮዲን ቅርታ አሁንም የአይረን ሚኔራልን የምናገኘው የትኞቹ ምግቦች ውስጥ ነው ብለናል? ቀይ ስጋ ውስጥ፣ የዶሮ ምርቶች ውስጥ፣ ሌንትልስ ምስር፣ ባቄላ፣ ቆስጣ፣ ስፒናች ውስጥ፣ ፎርቲፋይድ ሲሪያልስ በደንብ የተጠናከሩ ጥራጥሬዎች ውስጥ ልናገኘው እንችላለን። ምንድነው የሚጠቅመው ደግሞ የአይረን ዩዝ ካለን ኢትስ ኤሰንሻል ፎር ሄሞግሎቢን ፕሮዳክሽን ብለናል። የቀይ ደም ህዋስ ውስጥ የምናገኛቸው ሄሞግሎቢን ኦክሲጅንን የሚሸከሙትን መዋቅሮች ለመስሪያነት ስለሚያገለግል ፓርት ኦፍ ሄሞግሎቢን ስለሆነ ማለት ነው። አይረን ኦክሲጅን ትራንስፖርት ኢን ብለድ ማለት ነው። ያው ሄሞግሎቢንን ከሰራን ያው ኦክሲጅን በተገቢው መልኩ በደም ውስጥ መዛወር እንዲችል ያግዛል ማለት ነው። ኤንድ ኢነርጂ ፕሮዳክሽን በዚህ መልኩም ደግሞ ኃይል መመረት እንዲችል ያግዛል። የዚህ አይረን ሚኔራል ዲፊሸንሲው አኒሚያ ወይም የደም ማነስ ሊያስከትል ይችላል። በዚህ የደም ማነስ ምክንያት ፋቲግ ድካም መሰማት፣ ዊክነስ መድከም፣ መዛል እንዲሁም ደግሞ ፔል ስኪን ቆዳችን ቀለሙን የቀየረ የገረጣ መልክ እንዲኖር ሊያደርግ ይችላል። ሌላኛው ሚኔራል አዮዲን ነው። ይህንንም አዮዲን ከአዮዳይዝድ ሳልት ከጨው ማለት ነው፣ ሲፉድ ከባህር ምግቦች እና ከተለያዩ የወተት ተዋጽኦዎች ማግኘት እንችላለን። እንዲሁም ከእንቁላል ምንድነው የሚጠቅመው የአዮዲን ኢትስ ኤሰንሻል ፎር ታይሮይድ ሆርሞን ፕሮዳክሽን ጉሮሯችን ጋር የሚገኝ የቢራቢሮ ቅርጽ ያለው የታይሮይድ ግላንድ የሚያመነጨው ነው ታይሮይድ ሆርሞን የእሱን መመረት ላይ ጠቀሜታ አለው። ዲስ አዮዲን ዊች ሬጉሌትስ ደ ሜታቦሊዝም ኤንድ ደ ግሮዝ ማለት ነው የተለያዩ በሰውነታችን ውስጥ የሚካሄዱ ኬሚካዊ አጸግብሮቶች ላይ እና እድገቶች ላይ አስተዋጽኦ አለው። ዲስ አዮዲን ሚኔራል የዚህ አዮዲን ዲፊሸንሲ ጎይቶር የእንቅርት በሽታ የምንለው፣ ሃይፖታይሮዲዝም የምንለው፣ ሜንታል ሪታርዴሽን ኢንፋንትስ ሊያካትት ይችላል ማለት ነው። የአእምሮ መዝገም በህጻናት ላይም ሊያስከትል ይችላል ማለት ነው ዲስ አዮዲን እጥረት። ካልሽየም ሚኔራልን ብናይ አሁንም ከተለያዩ የወተት ተዋጽኦች ዴሪ ፕሮዳክትስ፣ ሊፊ ግሪንስ አረንጓዴያማ ከሆኑ ቅጠል ካላቸው አትክልቶች እንደ ኬሊ፣ የአበሻ ጎመን፣ ብሮኮሊ ከመሳሰሉት ምግቦች ልናገኝ እንችላለን። ዩዝን ደ ባዲ ካልሽየም ደግሞ በሰውነታችን ውስጥ ያለው ጠቀሜታን ካለን ኢትስ ክሩሻል ፎር ደ ቦን ኤንድ ቲዝ ለአጥንታችንና ለጥርሳችን ጤንነት፣ ለመስል ፋንክሽን ጡንቾቻችን በአግባቡ መስራት እንዲችሉ፣ ነርቭ ትራንስሚሽን የተለያዩ የነርቭ ህዋሳቶቻችን የተለያዩ መልክቶችን በስርዓቱ ማስተላለፍ እንዲችሉ እና ብለድ ክሎቲንግ የደም የማርጋት ስራ ላይ ያግዛሉ ዲስ ካልሽየም ሚኔራልስ። የዚህ ካልሽየም ሚኔራል ደግሞ ዲፊሸንሲ ወይም እጦት ምን ሊያስከትል ይችላል? ኦስቲዮፖሮሲስ እና ሪኬትስ የምንላቸውን በሽታዎች የአጥንት መሳሳት ማለት ነው። ኦስቲዮፖሮሲስ ሊያካትት ወይም ደግሞ ሊያስከትል ይችላል ብለን መመለስ እንችላለን ማለት ነው ዲስ አክቲቪቲ። አሁን ደግሞ በዚህ ሴክሽን ያየናቸውን ኪ ተርምስ ቁልፍ ቃላትን ብናይ ኒውትሪንትስ አይተናል። ዲስ ኒውትሪንትስ አር ንጥረ ምግቦች ወይም ንጥረ ነገሮች በምግብ ውስጥ የምናገኛቸው ነው ብለናል። ዲስ አር ኬሚካል ሰብስታንስስ ኬሚካዊ የሆኑ ነገሮች ናቸው በምግባችን ውስጥ የሚገኙ ኦኬ and used by the human body for growth or to provide energy ማለት ነው። የተለያየ አይነት እድገትና ኃይልን መስጠት የሚችሉ ሰብስታንስስ ናቸው ነገሮች ናቸው ዲስ ኒውትሪንትስ ወይም ደግሞ ንጥረ ምግቦች። ስለዚህ በአጠቃላይ ወደ 5-6 የሚሆኑ ዋና ዋና ኢምፖርታንት ኒውትሪንትስ አሉ ብለናል። እንደ ካርቦሃይድሬትስ፣ ፕሮቲንስ፣ ፋትስ፣ ቪታሚንስ፣ ሚነራልስ፣ ዋተር ብለን ጠቅሰናቸዋል። this carbohydrates የምንላቸው nutrients are the type of nutrients የኒውትሪንት አይነት ሆነው they provide energy ብለናል። ኃይልን ለሰው ልጅ ሰውነት የሚሰጡ ናቸው ብለናል። ከ1 ግራም of carbohydrates on average 16 ኪሎ ጁል of energy ማግኘት ይቻላል ብለናል። ከካርቦሃይድሬትስ ጋር አያይዘን ደግሞ ስለ ፋይበርስ አውርተናል አይደለም። ፋይበርስ የምንላቸው these are indigestible parts of vegetables and other plant materials የእጽዋት እና የሌሎች የአትክልቶች ክፍል ናቸው። በበላናቸው ጊዜ ዳይጀስትድ መሆን አይችሉም። ምክንያቱም የእጽዋት የህዋሳቸው ግድግዳ ከሴሉሎዝ ነው የሚሰራው ብለናል። ያን ሴሉሎዝ ደግሞ የሚሰባብር ኤንዛይም የሰው ልጆች ስለሌለን ኢንዳይጀስተብል ናቸው። በመሆናቸው ምክንያት ትልቁ አንጀት ጋር በመሄድ እንደ ኮለን በልኪ እንዲሆን ያደርገዋል የሚወገደውን
ሰገራ እና ውሃ በደንብ እንዲያዝል አድርጎ ድርቀትን የሚከላከሉልን ናቸው ማለት ነው። ዲስ ፋይበርስ ወይም ራፌጅስ የምንላቸው they prevent constipation and keep the colon healthy ማለት ነው። የትልቁ አንጀታችንን ጤንነት የሚጠብቁልን እንዲሁም ደግሞ ድርቀትን የሚከላከሉልን የካርቦሃይድሬት አይነት ናቸው ማለት ነው። ዲስ ፋይበርስ or ራፌጅስ የምንላቸው። ሌላኛው ደግሞ ስለ ፋትስ ኤንድ ኦይልስ አይተናል። these are also another types of nutrients ሌሎች የኒውትሪየንት አይነቶች ናቸው that are divided into fats ሶሊድ አት ሩም ቴምፕሬቸር የሆኑትን ፋትስን እና ሊኩዊድ ደግሞ አት ሩም ቴምፕሬቸር የሆኑትን ኦይልስ በሚል ከፍለናቸዋል። እነዚህን ንጥረ ነገሮች እና የካርቦሃይድሬትን ቱ ዋይስ ኢነርጂ ኃይል መስጠት የሚችሉ ናቸው ብለናል። እዚህ ጋር ከ1 ግራም ኦፍ ሊፒድ ወደ 37 ኪሎ ጁል ኦፍ ኢነርጂ ሊገኝ ይችላል ብለንም ተነጋግረናል። ሌላኛው ስለ ፕሮቲንስ ነው። So these are nutrients used for the growth of the body and build a new cell አዳዲስ ህዋሳት እንዲገነቡ ሰውነት እንዲያድግ የሚያግዙ ኒውትሪየንትስ ናቸው። በተጨማሪም they can also provide energy ኃይልን መስጠት ይችላሉ። ከ1 ግራም ኦፍ ፕሮቲን 17 ኪሎ ጁል ኦፍ ኢነርጂ ሊገኝ ስለሚችል ማለት ነው። ሌላው ስለ ቪታሚንስ አይተናል። እነዚህም they are nutrients ነገር ግን they are essential in small quantities for the human body ብለናል። ለሰውነታችን በአናሳ መጠን ወይም ደግሞ በአነስተኛ መጠን የሚያስፈልጉ ናቸው። and they are also organic substances ብለናል። ካርቦን እና ሃይድሮጅን ኦክሲጅን አተሞች በውስጣቸው የሚይዙ ሆነው and they are needed for chemical reactions in the human cell ማለት ነው። ለተለያዩ በሰውነታችን ውስጥ ለሚካሄዱ ኬሚካዊ አጸግብሮቶች በሰው ልጅ ህዋሳት ውስጥ ለሚካሄዱ ኬሚካዊ አጸግብሮቶች አስፈላጊነት ያላቸው ናቸው። ዲስ ቪታሚንስ ለምሳሌ ዋና የምንላቸው ቪታሚንስ the major vitamins are vitamin A, vitamin B, vitamin D እና vitamin C ብለን ጠቅሰናል። ሌላ ያየናቸው the minerals nutrients ነው። these are inorganic substances ማለትም በውስጣቸው ካርቦን እና ሃይድሮጅን አተምን ያልያዙ ናቸው። እንደገና በተጨማሪ ልክ እንደ ቪታሚንስ they are essential in small quantities በአነስተኛ መጠን ለሰውነታችን የሚያስፈልጉ ንጥረ ነገሮች ናቸው። so the major minerals are this calcium, iron, phosphorus ብለን ጠቅሰናል። የዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ ደግሞ 5.4 ስለ ባላንስ ዳይት ወይም ደግሞ ስለ ተመጣጣነ ምግብ የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ። የተለያዩ ጥያቄዎች ካላችሁ እዛ ላይ ጠይቁን፣ ኮመንትም ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።